አመሰግናለሁ። እኔ ምንድነው የምጠይቀው ኤድመንድን በወደብ ጉዳይ ነው። ወደብ ለኢትዮጵያ የአይን ብሌኗ ነው ያስፈልጋታል። በጣም አስፈላጊ ነው ወደብ። የሚያስፈልገውም ለአብይ ወይም ለዶክተር ደብረጽዮን ወይ ደግሞ ለአንድ ፓርቲ መሪ አይደለም፣ ለሀገር ያስፈልጋታል። እነዚህ ሰዎች ኃላፊ ናቸው፣ ሟች ናቸው። ትውልድ ግን ይቀጥላል። ስለዚህ ለመላው ለኢትዮጵያ ሕዝብ የአይን ብሌን ያስፈልጋቸዋል። አንድ ወደብ በሰላምም በጦርነትም በየትኛውም ብሎ ያስፈልጋቸዋል። ስለዚህ በዚህ ጉዳይ ላይ አንተ ለምንድን ነው የምትቃወም? አያስፈልጋትም ትላለህ። ብዙ ጊዜ እሰማለሁ። ለምንድን ነው እንደዛ የምትለው? አንተ ኢትዮጵያዊ ሆነህ አያስፈልግም ብለህ የምትከራከረው ወይም ለኤርትራ የምታግዘው ለምንድን ነው ይሄ ጥያቄ። እኔ ኢትዮጵያ ወደብ አያስፈልጋትም ያልኩበት ቀን ካለ በመረጃ አሳውቀኝ። የሰማኸው ካለ በዚህ ቀን እንደዚህ ብለሃል ካልከኝ ጥሩ ነው፣ ደስ ይለኛል ብሰማ ብዬ እንደማላገን እርግጠኛ ነኝ። አንዱ እሱ ነው። ለኤርትራ ታግዛለህ ወይ ነው ያልከኝ። ለኤርትራ ታግዝ ማለት ምን ማለት ነው? አልገባኝም። ለምሳሌ አሁን ልጁ ሲጠይቅህ የኤርትራ መሬት ነው የእነሱ መሬት ነው እያለ ያለው ሲጀመር ወደው ወይም ኤርትራ ራሷ የኢትዮጵያ ላይ ነበረች። ስለዚህ ማን ነው ራሷን እንድችል ያደረጋት? የራሷን ሀገር እንድትሆን ያደረጋት ማን ነው? በጊዜው በነበረው ጦርነት ነው። አሁን ያ ነው ይሄ ነው የሚለው አስፈላጊ አይደለም። ራሷን እንችላለች፣ መቻል ነበረባት፣ መገንጠል ነበረባት፣ መብቷ ነው። ነገር ግን ስትገነጠል ሙሉ በሙሉ ኢትዮጵያን የምታክል ትልቅ ሀገር፣ ትልቅ ሕዝብ ያላት ሀገር በፍጹም በር መውጫ መግቢያ እንዳይኖራት አድርጋ መገንጠል ይህ ባንዳነት ነው። ኢትዮጵያን ሕዝብ ከመፍጀት አይተናነስም። ማለት አንድ ሰው ራሱን ሲችል ሰውን በማይጎዳበት መልኩ ነው፣ ሰውን በማያስቀይምበት መልኩ ነው መሆን ያለበት እንጂ ሰውን እየጎዳ እሱ በሰላም ሊኖር አይችልም። ስለዚህ የኤርትራ መሪ አቶ ኢሳያስ እኔ እንኳን እራዳለሁም፣ ግን የፋኖ አመራሮች የኤርትራ ሉዓላዊነት ይከበራል ሲሉ ሰማለሁ። ወደቡ ስለ ወደቡ አያገባንም ከኤርትራ ጋር ሆነን የኢትዮጵያን መንግስት እንወጋለን ይላሉ የፋኖ አመራሮች ሲሉ ሰምቻለሁ። የፋኖ አክቲቪስቶችም ከሻዕቢያ ጋር ሆነን የኢትዮጵያን መንግስት እናወርዳለን ይላሉ። እየጠየቅ ያለው እኔን ሳይሆን እነዚህ የፋኖና አመራሮችና ፖለቲከኞች ከሻዕቢያ ጋር ሆነን ነው የምንወጋው፣ ሻዕቢያ ስትወጋ ዝም ብለን አና የሚሉት እነሱ ናቸው። ልክ ነኝ? አዎ ልክ ነህ። ምንድነው አሁን ከግብፅ መንግስት ጋር ጭምር እንሰራለን ብለዋል እነሱ። ከግብፅ ጋር ሁነን ሰርተን የአብይን መንግስት መጣል አለብን ነው ዋናው ዓላማቸው። አትቀበለውም አንተ አይደል? እኔ ለምንድን ነው የማልቀበለው? እኔ ኢትዮጵያዊ ልሁን እንጂ እኔ የውጭ ሀገር ዜጋ ነኝ። ታውቃለህ? እኔ ትቀበለዋለህ የፋኖቹን እኮ ልነግርህ ነው። እኔ ሀገር አለኝ፣ መንግስት አለኝ፣ ዜጋ ሁኛለሁ። ነገር ግን እኔ ደግሞ የማስበው እንደ ኢትዮጵያውያኖች እንዲመቻቸው ለወደፊት ተስፋ እንዲኖራቸው እንጂ ዘላለማዊ በጦርነት ተዘፍቀው እንዲኖሩ አልፈልግም፣ አልመኝም። ስለዚህ የሚያስፈልጋቸው ለኢትዮጵያኖች ተስማምተው ሁሉም በአንድነት ድምፅ አብይን ማውረድ አንደኛ፣ ሁለተኛ ደግሞ ቀጣይ ሂደት ተስማምተው የሚኖርበትን መንገድ መፈለግ። ለምሳሌ አንተ ትግሬ ነህ፣ አንተ አማራ ነህ፣ አንተ ኦሮሞ ነህ እያሉ መጫረስ ሳይሆን በአንድነት መስማማት ያስፈልጋል። የመጀመሪያው ጠላትን ለማሸነፍ መስማማት ያስፈልጋል። ለምሳሌ ደርግ ምን አደረገ? ኃይለሥላሴን ገደለ፣ መጣ። ኢህአዴግ ምን አደረገ? ደርግን ገደለ፣ መጣ፣ ራሱ ጠፋ። አሁን ደግሞ በብልጽግና ዘመን መጣ፣ ኢህአዴግን አጠፋ። አሁን ደግሞ እሱ እስኪጠፋ ድረስ ሳይሆን መሆን ያለበት እሱ እስኪጠፋና ደግሞ ሌላው መጥቶ ደግሞ አሁን እስኪያጠፋ ሳይሆን አሁን ባሉበት ነገር ያለው እኔ የውጭ ሀገር ዜጋ ነኝ። አሁን ባሉበት ኢትዮጵያ ሕዝብ ተስማምቶ የሚፈልገውን እንዲመርጥ ለምሳሌ ዘጌዲዮን እዛና እዚህ ትሄዳለህ። ኤርትራን ለምን ተከላከልከው አልከኝ። እኔ ምንድን ነው የተከላከልከው?
የተከላከሉት ፋኖቹ አማራዎቹ ብዬ ስመጣ ታጠፍክ። እኔ ጋር ቢሆን ተቃውሞህን ልታሰማ ነው። ወደ አማራ ስወስደው ግን ተቃውሞ ወዲያው ቀዘቀዘ እና አይ ቲንክ ምልህ በጣም ብሔርተኝነት አየሁብህ። ትንሽ ቅር አለኝ፣ እንደ መጎዳትም ነገር አልኩኝ። ምክንያቱም እኔ የጉሙዝ ተወላጅ ስለሆንኩኝ ልታጠቃኝ የፈለከኝ ነው መሰለኝ እና አማራ ነው እንደዚህ ያለው ስልህ ግን ወዲያው ዝም አልክ። ትንሽ ጉሙዞች ላይ እኮ ልክ ነህ ጌዲዮን። አንተ ኤድመንድ ልልህ የፈለጉት አንድ ነገር አለ። ዘላቂነት ሰላም ነው እኮ ነገር። አሁን ፋኖ ከግብፅ ጋር ሲያብር፣ ሻቢያም ከግብፅ ጋር ሲያብር፣ የአብይ መንግስት ደግሞ ከእስራኤል መንግስት ጋር ያብራል። ሳይወድ በግድ ያብራል። ስለዚህ አካባቢ አሁንም ተመልሶ ለዘላለም ወደማይጠፋ እሳት ውስጥ የኢትዮጵያ ሕዝብ አገር አልባ እስከመሆን ይደረሳል ነው የኔ አባባል። ታውቃለህ፣ ቀጣይነት ያለው ለምንድን ነው ወደ መልካምነት ማናወራው ነው ወንድሜ። አሁን እኮ እኔ እኮ ስለ ሰላም ማውራው እኔ ነኝ። ያ ልጁ ገብቶ እኮ ነው ጦርነት ያስፈልገናል ወደብ ያስፈልገናል ያለው እኮ ካጠገብ ያለው ልጅ ነው። እኔን እኮ እንዲያውም እኮ የሰላም አምባሳደር ትለኛለህ ብዬ ተስፋ አድርጌ ነበር። ካጠገብህ ያለው ግን ወደብ እንወስዳለን እንዋጋለን እያለህ ነው ነው። ግን አንተ እስካሁን አዳምጫለሁ፣ ብዙ ጊዜ ያለው ስለ ጦርነት አንተ አሰብክም። ጦርነት እንዋጋ ወይም ደግሞ ዛሬ መጥፎ ተናግረህ ነገ ታሪክ ነው እንዲቀመጥ አትፈልግም። ብዙ ጊዜ ንግግሮች የተቆጠቡ ናቸው። እዚህ ላይ አውቃለሁ። ዛሬ የምንናገረው ነገር ነገ ተቀርጾ ተቀምጦ ለታሪክ ይሆንና ያ ነገር ማመን እስኪያቅተን ድረስ ያን ነገር እናየዋለን። ነገር ግን ብዙ ጊዜ አንተ ንግግሮች የተቆጠቡ ናቸው። ይሄም ጥሩ ጎንህ ነው። ግን ቢያንስ ደግሞ እንደነገርሁ ነው። አንተ የምትኖረው ውጭ ሀገር ነው፣ ኢትዮጵያ ውስጥ አይደለህም። ቀጣይ ትውልድ ወገኖችህ በሰላም እንዲኖሩ ተስማምተው እንደነገርሁ አብይ ከሆነ ጠላታቸው አብይን ብቻ ማውረድ ትኩረት ማድረግ በቃ አብይን በሰላም ማውረድ ይቻላል እኮ። ህዝቡ አንድ ቀን አመጽ ቢያደርግ ከጅማ እስከ መቀሌ ከጎንደር እስከ ጅጅጋ አንድ ቀን ሁሉም ሰው በአንድ ልብ አመጽ ቢያደርግ እኮ ማውረድ ይችላል በአንድ ቀን። ነገር ግን ህዝቡ አንድ ሊሆን አልቻለም ነው እኔ አባባል ወንድሜ። እኔ አሁን እያልኩ ያለሁት ወደብ ምናምን የሚሉ አሉ። ወደብ ብሎ የሚያነሱ አሉ። እኔ ስለ ወደብም አላወራሁም። ወደብ ይምጣ ወደብ ይሄድም አላልኩም። ወደብ እንፈልጋለን የምትሉ አሩኖ እንግዲህ ሄዳችሁ ካለበት ቦታ ወደብ አምጡ። እኔ ግን ጦርነት አልሰብክም። እኔ ያው የሰላም ሰው ነኝ፣ የሰላም አምባሳደር ነኝ። እኛ ጉሙዞች ለብሔር ብሔረሰቦች እኩልነትም እናምናለን። ስለዚህ ከዛ አቅጣጫ የምትሉት እናንተ ናቸው። እኔ ጦርነት ምናምን የምትሉ የሚለውም ልጁ ቅድም የገባው ነው። ስለ ጦር እኔ ያወራሁት ኢትዮጵያ ውስጥ የተጀመረ ንቅናቄ አለ በዶክተሮቹ አስተማሪዎቹ የሚቀላቀሉ። ምክንያቱም ለመሰለ ሰለቸኛ እኔ አስተማሪውም ኢንቦክስ ያደርጋል፣ ዶክተሩ ኢንቦክስ ያደርጋል፣ ተማሪው ኢንቦክስ ያደርጋል። እንዴ እኔ እኮ መንግስት መለወጥ አልችልም። ስለዚህ ሁሉም ድርሻውን ይወጣ፣ ህዝባዊ አመፅ ያደርግ፣ ድምፁን ያሰማ። ይሄ የድህነት አጥር የሆነውን ስርዓት ነቅሎ ይጣል። እኔ ምንም ላደርግ አልችልም። አለበለዛ ምን ይሆናል? ሁል ጊዜ ማልቀስ ነው የሚሆን። ሁል ጊዜ ከማልቀስ አንድ ጊዜ መስዋዕትነት ከፍለ ይህን ስርዓት ገርስሰ እመጣለሁ። ስለዚህ ህዝባዊ አመፅ እንቅስቃሴ እምቢተኝነት መካሄድ መጀመር አለበት፣ መካሄድ መቻል አለበት። እንደዛ ከሆነ እንግባባ እንችላል። እና እሱ ነው ዋናው ነገር። ከዛ በተረፈ ባካችሁ ኢትዮጵያኖች ጦርነት ይብቃችሁ፣ ፕሊዝ ጦርነት ይብቃችሁ። ምን ያደርግላችኋል? 10 ጊዜ እየገባችሁ እኔ ጋ ጦርነት ትላላችሁ። ምን እንደሚያደርግላችሁ እኔ ከጦርነት መድኃኒዓለም ይወቅ። ሰላም እንስበክ፣ ሰላም እንስበክ። የሰላም አምባሳደር ሁኑ እንደኔ፣ እሱ ይሻላችኋል። ወደብ እናስመልስ፣ እንዋጋ በለው። እንደሱ ያንን ዘፈን ሰምቻለሁ። በጣም ነው ያሳቀኝ። ሰምተሃል ዘገዲዮን? ሰምቻለሁ። አዎ እንደዚህ ያሉ እንዋጋ በለው፣ እንዋጋ በለው የሚሉ ሰምቻለሁ።
ኤድሞን ብዙ ጊዜ አሁን ወንድሜ የጠየቀህን ጥያቄ ስጠይቅ እኔ ወደብ ለኢትዮጵያ ያስፈልጋትም ብዬ አላውቅም ያልከው በጣም ደስ ብሎኛል። አንድ እሱ ነው። ሁለተኛ ያው እንደምትደግፍ ነው ያሳየኝ። ሁለተኛ መጨረሻ ላይ ስወጣ ምለው ግን ብዙ ጊዜ ወይ አክት የምታረግበትን ወይም የምታስተላልፍበት ወይ የሰላም ሳይሆን በጣም የጦርነት እንደሆነ ብዙ ሰው ያውቅብሃል፣ ግን አንተ አይመስልህም። ስለራስ አንዳንድ ምስኪን እድል ስጠኝ ለኔም ምስኪን ሰዎችን ልትሸውት ትችላለህ። እንደ ቅንነት አሁን ልጁ ቅን ነው፣ በጣም አምነዋል አንተ። ግን በጣም ተንኮለኛ መሆንን ተንኮል እንደምትሰራ ሙሉ የኢትዮጵያ ሕዝብ ያውቃል። እየተሰደብንም ዝም እንላለን። አንተ ምላሹን ስጥ፣ እሱ ምላሹን ይስጥ፣ እሱ ምላሹን ይስጥ። እሺ ጂጂ፣ በስመ አብ ዛሬ እንዴት ነው የብልጽግና ቀና አደረገን እኮ ግን በደህና ለሚስጥ ይሄ ነው ሰላም መስበክ ማለት። አንዳንዴ በጣም የማልረዳቸው የኢትዮጵያ ሕዝብ አንድ ሰው ራሱን ወክሎ ነው የሚናገረው። የኢትዮጵያ ሕዝብ ይጠላሃል ሲልህ እኔ እዚህ መመጣው እንዴት ነው የተለያየ ሀሳብ ለማዳመጥ ብሔር ብሔረሰብን፣ አንተ ደግሞ የሕዝብ ድምፅ ነህ እና ራሳቸውን ወክለው ቢመጡ በጣም ደስ ይላል። እንደገና ወደብ የሚሉት የምትበላው የላት የምትከናነበው አማራት ይባላል። ለዶክተሮች ውስጥ ድምፅ ይሆን። መጀመሪያ ኢትዮጵያ ውስጥ ሰላም ይፈጠር፣ ስንት ችግር አለ። ከዛ በኋላ ነው ወደብ። አሁን ግን ዘለህ ወደብ የኢትዮጵያን ሕዝብ በራብ በስራ በተለያየ ነገር እያሰቃየህ ወደብ መመኘቱ ቅንጦት ነው። አሁን እኛ ስለ ዶክተር ስንጩህ መጣና ወደብ አለ። እኛ የዶክተሮቻችን ድምፅ ይሰማ። አክመውናላ ጅጅዬ፣ አክመው። ይህ ያከመን ዶክተር ያገዘን ዶክተር ድምፁን ልናሰማ ስንመጣ ሌላው ገባና ወደብ ጦርነት ምናምን ማለት ጀመረ። ደነገጥን እኛ። ግን ቢሆንም በዚህ መካከል ሆነን ሰላም መስበክ አለብን። አይመስልሽም ጂጂ? እውነት ነው። ያ ብዙዎቹ የሚሳሳቱት ነገር እኛን እንትን ሊያሰብኩን እኛ ወንድሜ እንደዚህ አይነት ነገር የለም። አንዳንድ ሰው ምንድን ነው መሰለ ጭንቅላታቸው ኤክስፓየርድ ሆኗል እና አንተ ጋር መጥተው ነው ትንሽ ሪስታርት እንትን የሚሉት እና ጥሩ ነው። ትዕግስት ኖረህ እንዲህ ማናገር በጣም ገርሞኛል። እኔ ትዕግስት አልነበረኝም የሚለው ነገር ሁሉ ትዕግስቱ ጥሩ ነው። ምን እናርገው? ትምህርቱን ሰጠኸው። ያ አይ ምልሽ ይህንን ህዝብ እንኳን ምልሽ ትዕግስት አልተን አይደለም እኮ ትዕግስት እንደ ወንዝ ቢፈስብንም ከባድ እና በመጨረሻ ኤድመንድ ልወጣ ነው። አመሰግናለሁ። የመጨረሻ ሀሳቤ ለኢትዮጵያኖች መልካም ጊዜ እንዲመጣላችሁ እመኛለሁ። ጦርነት አብቅቶ ሰላም ብትሆን ደስ ይለኛል። ከዛ ውጭ በወደብ ጉዳይ ላይ ግን ወደብ ያስፈልጋታል፣ እደግፋለሁ። የውጭ ጠላት ከመጣ ማለት በእርስ በርስ ጦርነት አይመለከተኝም፣ አያገባኝም። የውጭ ጠላት ግብፅ፣ ኤርትራ ከገባ ግን ራሴ ሄጄ እዋጋለሁ። እኔ የእስራኤል ወታደር ነኝ፣ ሄጄ እገባለሁ። ይሄን አረጋግጣለሁ ራሴ ማለት ነው። ከዛ ውጭ ግን በእርስ በርስ ጦርነት አልገባም፣ አይመለከተኝም። መንገዱን ጨርቅ ያርግልህ። ግን ለዶክተሮቹ ድምፅ ሆነሃል። አሁን የሚያስፈልገው የእናንተ ጉዳይ ነው፣ እሱ አይመለከተኝም። ሰላም ሁኑ። የእነሱ አይመለከተኝም፣ የእርስ በርስ ጉዳይ ነው። በዚያ ውስጥ አልገባም። በጌዲዮን ግን ኢትዮጵያ ውስጥ ዶክተር አክመው አያውቅም? ታክሜ ያውቃለሁ። በጣም ጨከንክባቸዋ። ዛሬ ልጆቼ ሁሉ አድነውልኛል። ያዳነልኝ ደግሞ እንዲያውም የሚገርም ልጆቼን የኦሮሞ ዶክተር አድኖልኛል። አመሰግናለሁ። ዛሬ ጨከንክበት። የሱ ልጅ ኖ ይሄ የውስጥ ጉዳይ ነው። አንዱን ደግፌ አንዱን ነገሩ እኮ አንዱን እንደዛ ማድረግ አልፈልግም በፍጹም። በውስጥ ጉዳይ አልገባም። ሰላሙን እግዚአብሔር ያወርድላችሁ። ስለዚህ አንተ ልጆች ታክመዋል፣ የሌላው ይሙቱ ነው። ዘጌዲዮን ሰላሙን ያወርድላችሁ ብለህን እንዲሁ በቀላል ጥለህን ሄድክ። መሀል ሜዳ ላይ ለዚህ ስርዓት አሳልፈ ሰተን ሄድክ። መታ አትዋጋልንም። የውጭ ጠላት ከመጣ ነገሩ ቀጥታ እመጣለሁ። አሁንም እየገዛን ያለው የውጭ ስርዓት እኮ ነው። 4 ኪሎ ያለው እናንተ የደ ስልጣኑን የሰጣችሁት መጀመሪያ እናንተ መርቃችሁ በትረ ሙሴ የሰጣችሁ እናንተ ናችሁ። ምን ማለታችሁ?
በትረ ስልጣኑን የሰጡት ኦሮማራ ናቸው። እንዳትሳሳት፣ ኦሮማራ ናቸው። ኖ ኢህአዴግ ነው የሰጠው ራሱ መርጦ። ዘጌዲዮን በእስራኤል አምላክ ውሸት አይፈቀድም፣ ውሸት አይፈቀድም። ኦሮማራ ነው ስልጣኑን የሰጠው፣ ኦሮማራ። አሁን መተህ የእስራኤል ወታደር ነህ፣ ትዋጋልናለህ አትዋጋልንም? እንዋጋ በለው፣ እንዋጋ በለው እንዳለው ይህንን ስራ ታስወግድልን። የውጭ ጠላት ከመጣ እዋጋለሁ እንጂ በሀገር ውስጥ በርስ በርስ ውጊያ በፍጹም አልገባም። ይህን ቃል እሰጣለሁ በፍጹም። እና በቃ ለዚህ ስርዓት ጥለህን ልትሄድ ነው። በቃ ይብላችሁ እንዳረግ ያርጋችሁ እያልክን ነው። የውጭ ጠላት ነው ነገ የምናገረው እንጂ በሀገር ውስጥ አልገባም። አሁንም እና አመሰግናለሁ። መልካም መግላጫው። ሰላም ኤድመንድ። እዚህ ላይ ምን አለ መሰለ፣ የኔ ልጆች ታክመዋል፣ አድገዋል፣ ውጭ ነው ያሉት። የሌላው ግን ይሙት። እንደዛ ነው የገባኝ። ስለሌላው ምንም ነገር አያስብም። አሳልፎ ሰጠን። በቃ ስርዓቱን ይብላችሁ ይግደላችሁ፣ እኔ አያገባኝም በእናንተ ጉዳይ አለን እኮ። ዘጌዲዮን አዝኜበታለሁ፣ በጣም አዝኜበታለሁ። እሺ ሆነ ያልከው ልጅ ፎረን ሰላም ነው አይታየኝም። ሰላም ነው ይስፋ። ምን ሰላም አለ? ዶክተር በልጅነታችንባት ሀገር ይዘን እና አመሰግናለሁ ኤድመንድ፣ በጣም እግዚአብሔር አክብርልኝ። ቶዳ ራባ ቶዳ አመሰግናለሁ። አይ ልጁ ያለው ጌዲዮን ያለውን መልስ ለመስጠት ነበረ። የውጭ ጠላት ከመጣ ነው መዋጋው ሲል የውጭ ጠላት ያልካቸው ኤርትራውያን ትግራይ ውስጥ ገብተው ሲወጉ ለምንድን ነው ያኔ ገብተህ ያልተዋጋው ብዬ ልጠይቀው ነበር። ወጣ። ለማንኛውም በጣም ና ጌዲዮን የት አለ? መልሼ ላስገባው ይመልስ። ኦ ዘጌዲዮን ናግባ፣ ይኸው መልሰህ ትጠይቀዋለህ። ናግባ። የምን ጥሎ መሄድ ነው? የምን ጥሎ መሄድ ነው? ዘጌዲዮን ግባ። ጌዲዮን በል ጥያቄውን ስማ። እኔ ብቻ አይደለም የምጠይቀው፣ ጠይቀው። እሺ የእኔ ጥያቄ የውጭ ጠላት ከመጣ ገብቼ ይዋጋለው ስትል ነበርና የውጭ ጠላት ያልካቸው ኤርትራ ወታደሮች ትግራይ ላይ ገብተው ሲደፍሩ ሲገሉ ከአብይ ጋር ሆነው ህዝብ ሲያጠፉ የት ነበርክ? ለምን መጣ አልተዋጋም? ጌዲዮን መልስ። ይኸውልህ በጊዜው የነበረው ነገር አንድ ምሳሌ ልንገርህ። አንድ ሰው መጣው ልጁን ሚስቱን ሲገሉበት ምን ታደርጋለህ እንዳለው ኤድመንድ መጀመሪያ ብሏል። አንድ ሰው ሚስቱን ልጆቹን ሲገሉበት በዛን ሰዓት ያ ሰው የሚወስደው እርምጃ ያሰበበትና ያቀደበት አይሆንም በምንም ነገር። ስለዚህ ምንድነው የሚያደርገው? የመጀመሪያ ያገኘውን ሰው ነው የሚገል፣ ምንም ስራ ያላጠፋውን ማለት ነው፣ ምንም ያላደረገውን። በጊዜው የነበረው ነገር ይሄ ነው። በጊዜው የነበረው ከጅምሩ ጀምሮ የትግራይ ህዝብ ጦርነት አያስፈልገንም እያለ በአማራ በኩል የነበረው የፋኖ በጊዜው የነበረው ትግራይን እንጨብጣታለን ሲል ታስታውሳለህ? እንጨብጣታለን ለኛ መብቱን ስጡን እያለ ከፊቱ ሆኖ ሲናገር የነበረ ኃይል ነበረ። ስቦ ያስገባ ሌላውን ሁሉ ማለት ነው ስቦ ያስገባ ኃይል ነበር። ጎንደር ላይ ሲጨፍር የነበረ ኃይል ነበረ። ትግራይን እንጨብጣታለን እቺ ትንሽ ሀገር ናት ምን አባቷ አታመጣም እያለ ሲጨፍር የነበረ ኃይል ነበረ። ችግሩ የተፈጠረው በኋላ ነው። መጀመሪያ ግን እኔ ልንገር ትግራይ ውስጥ ታስሬ ነበር በዛን ሰዓት። ያኔ ወደ ውጭ አልወጣሁም ምንም። እኔ ታስሬ ወደ ነው የተፈታው ትግራይ ውስጥ። እኔ አማራ ነኝ ልንገር፣ አስረው ነው የፈቱኝ። ለምንድን ነው የፈቱኝ? ምንም ስላላጠፋው። በኋላ በጊዜው የነበረው የአማራው ኃይል ደግሞ እዛ ላይ በጣም ታጥቆና ተሰልፎ እየጠበቀ ነበር ለማጥፋት። ስለዚህ በትግራይ በኩል ደግሞ ችግር ነበረ። እንዋጣለን ማለትም ሊውጡን አሰብስበዋል የሚል ኃይል ነበረ። ስለዚህ ምንም ባልታሰበበት ሰዓት እንደምታውቀው ነው የትግራይ ኃይሎች መጀመሪያ እነሷቸው የጀመሩት። ይሄ የሚታወቅ ነገር ነው። እነሱ ጀመሩት። ከዛ በኋላ ያው ተጨፋጨፈ ህዝብ፣ እርስ በርሱን ያለቀ። በታሪክ በዚህ ዘመን ያልተደረገ ጦርነት የተካሄደው። የትግራይ ህዝብ አልቋል፣ የአማራ ህዝብ አልቋል። በገጀራ በጥይት በድንጋይ በጣም በሚያሳዝን ሁኔታ ነው ያ ሁሉ የተፈጸመው። አልቋል።
የትግራይ ህዝብ ወርቅ ነበር የሚለብሰው። እኔ ልንገርህ፣ ወርቅ አንጣሪ ነው የነበረ፣ ዶክተር ነው የነበረ፣ የተማረ ኃይል ነበር፣ ሀብታም ነው፣ ኢንቨስትመንት የሚያደርግ ነበር፣ ኢንቨስተር ነበር። ያ ሁሉ ገባ፣ ተዋጋ፣ አለቀ። ከዛ በኋላ እንግዲህ ምንም ማለት አልችልም። ኤርትራው ገብቷል፣ ልክ ነህ፣ ተዋግቷል። አብይ አግዞ አብሮ ነው የዘመተው፣ አብሮ ጨፍጭፈዋል፣ ሁለቱም ጨፍጭፈዋል እኮ። ለምን ገብተህ አልተዋጋህም? አልመጣህም አንተ? ያን በዛን ሰዓት ይኸውልህ አንድ የትግራይ ተወላጅ ከኔ ጋር አብሮ ነበር የገባው። እስራኤላዊ ነው፣ እሱም ትግራይ ነው ግን እና እሱና እኔ ከምንሰራበት የስራ ቦታ እሱና እኔ ልንገጥም ነበር። በጣም የሚያሳዝነው ነገር አዎ ልንገጥም፣ በእውነቴ ነው የምነግርህ። ልንገጥም ማለት ምን ማለት ነው? ስራ ቦታ የምንሰራበት ቦታ እሱም እስራኤላዊ ሆኖ ትግራይ ነው፣ የትግራይ ተወላጅ ነው፣ እስራኤላዊ ነው እሱ። እኔ ደግሞ የአማራ ተወላጅ ነኝ። እሺ አማራ ሆኜ እስራኤላዊ ነኝ። ሁለታችንም እስራኤላዊ ነን፣ ዜጋችንም እስራኤላዊ ነው። እና እሱና እኔ ልንተማመን አልቻለም። እዛ ስራ ቦታ ተገናኘን። በቃ እሱ የሚደግፈው ለትግራይ ነው፣ እኔም ደግፈው ለአማራ ነው። ስለዚህ ትክክል ነው፣ በሱ በኩል ያለው በእኔ በኩል ያለው ትክክል ነን። እኔ አማራን ወክዬ እሱ ትግራይ ወክሎ እዛው ልንገጥም ነበረ። በቃ በጣም የሚያሳዝነው ነገር ማለት የምታወራው ነገር በጣም ጦርነት ሊከፍቱ ነበረ፣ ልንከፍት ነበረ። እኛ የውጭ ከጠላት ከመጣ ኢትዮጵያ ይገባል ብለን ስንል ጭራሽ አንተ እስራኤል ውስጥ ከትግራይ ሰው ጋር ልንገጥም ነበር ትለኛለህ። የሚጠይቅህ ሌላ፣ የምትመልሰው ሌላ እኮ። ልመልስልህ ነው ልመልስ። በዛን ሰዓት ነው የምነግርህ። እሱም ትክክል ነው፣ ትግራይን ደግፎ መግጠሙም ትክክል ነው። እኔ አማራን ደግፌ መግጠሜ ትክክል ነው። በጊዜው የነበረው ሁኔታ የአማራ ታጋዮች ትክክል ናቸው የወሰዱት። የትግራይ ይሄ ምንድነው? የእርስ በርስ ጦርነት ነው። ወደ ውጭው ስትመጣ ደግሞ ስለ ውጭው የኤርትራ መንግስት ያደረገው ነገር ምንድነው? ቂም ነበረው፣ ድሮ ቂም ነበረው። ያን ቂም ሊወጣ ነው የገባሱ። እውነት ደግፎ ሳይሆን ቂመኛ ነበረ። ያንን ቂሙን ሊወጣ የድሮ ቂም ነበረ። ያቺን ቂም ሊወጣ ነው እሱ መጥቶ ጥያቄው አልገባውም። ገብቶታል። ጥላቻ ውስጡ ስላለ ነው እንጂ ገብቶታል። አሁን እሱ ቂሙን ትግራይ ላይ ቢወጣ ነው የኤርትራ ሰራዊት በደንብ ይወጣ፣ እኔም ደስተኛ ነኝ ነው በውስጡ በቃ እያለ ኖ እንደዛ አላልሁም። እንደዛ ነገርኩህ እኮ። አሁን አንድ ሰው የሚያስበው እኮ ካለፈ በኋላ ነው። አንድ ነገር ካለፈ በኋላ መለስ ብሎ ሲያስበው ነገሮች ሁሉ የተምታቱ የሚሆኑት በኋላ ነው። መጀመሪያ ግን ይሄ የምናስብበት ጊዜ አልነበርም። አሁን ያ የትግራይ ወጣት ደግሞ ምን አስገባው ምን ላደርግ ፋኖ አስገባው ዘገዲዮን እዚህና እዛ ሄድክብን፣ ግን ለስርዓቱም አሳልፈ ሰጥተህን አልመጣም አለ። መጀመሪያ መጥቼ እዋጋለሁ አልክ። ልጁ የት ነበርክ ሲል አሁን መተህ እንደማትዋጋ እንኳንስ ኤርትራ አይደለም ምናልባት ከሌላ ፕላኔት እንኳን መጥተው ቢወጉንም ኢትዮጵያ እንደማትመጣ ገብቶኛል። ዝም ብለህ ስትፎግረን ነው አንተ ስትፎግረን። ነግሬሃለሁ። አሁን ለምሳሌ ያ የትግራይ ሰውና እኔ አሁን ሰላም ነን። እሱም አስተሳሰቡ ተቀይሯል፣ እኔም አስተሳሰቤ ተቀይሯል። ታውቃለህ አሁን የምናስበው እሱም ትግራይ ሰላም እንድትሆን ኢትዮጵያ ሰላም እንድትሆን በፊት የነበረው ሀሳብ የለውም እሱ፣ እኔም ደግሞ የለኝም። ለዛ ነው አሁን የምነግርህ ታውቃለህ። እሱም አሁን የለውም፣ በፊቱ የነበረው ለአማራ ጥላቻ የለም፣ ተወግዷል። አሁን የለም። እኔም ለትግራይ የነበረ ጥላቻ ተወግዷል፣ አሁን የለም። አሁን ተረዳኸኝ? ሁለታችንም የለም። የበፊቱ ሀሳባችን አሁን ስተት እንደነበረ አምነን። ጥላቻ ለማን ነው? አሁን ጥላቻ ያለህ ለማን ነው? አሁን ያለኝ ጥላቻ ለውጭ ጠላት ብቻ። እሱም ልክ እንደኔ ተቀይሯል። አሁን ያ የትግራይ ወንድሜ ማለት ነው። በአማራ በኩል ላለው ጥላቻ የለውም፣ በፍጹም የለውም። እኔም ደግሞ የበፊቱ ጥላቻ የለኝም አሁን። አይ በጣም ዘጌዲዮን ታዝቤ ትንሽም አስደነገጥከኝ። እንደናንተ አይነቱን ሰው ተማምነን እኛም ምልህ አብይን ልንገጥም ነበር፣ ግን የሚሆን ነገር አልመሰለኝም። ከተሳሳቱ ይቅርታ፣ በእውነት አመሰግናለሁ። አሁን እወጣለሁ። በጣም እግዚአብሔር ያክብርልኝ። አሁንም በእውነት ሰላም ሁኑልኝ። ጥሩ እሺ። አያም ፋን ነው። ሰላም ብያለሁ። ሰላም ጤና ይስጥልኝ። እስቲ የተወሰኑትን እናስገባ። እስቲ ማን ነው ህግደፍ የሚላየው? ፎረም አለ። ፎረም ጎበዝ ልጅ ነው። አይ ቲንክ ፎረም እሱ ነው ብዬ ተስፋ አደርጋለሁ። እሱ ነው እሱ ጎበዝ ልጅ ነው። ጎበዝ ፖለቲካ። አይ ቲንክ ትግራይ ውስጥ እንደሱ አይነት ጥሩ ተናጋሪዎች ቢኖሩ ህወሓትም ቢኖራቸው ጥሩ ነው። ሆነስትሊ ነው። ምናልባት ቢፈልግ ኖሩ እዛ አስገባዋለሁ። ምክንያቱም ጥሩ ተናጋሪ ልጅ ነው። ላይክ he knows how to communicate with people። እንደሱ ጥሩ ነው።
አዎ ጎበዝ ነው። ወጣ ስሙን እንደዛ ብዬ ስጠራው ዘሎ ወጣ። እባክሽ አስደነገጥኩት። ይሄን ያየሽ? እሺ አያንፋን ነው። ይቅርታ አንተ ቀጥል። አይ ችግር የለም። እና ለዶክተሮቹ ድምፅ ለመሆን ነው። አዎ ይቻላል። እንግዲህ ዶክተሮቹ የጀመሩት ህዝባዊ አመፅ ተጠናክሮ ሌሎቹም መቀጠል አለባቸው እና ሁሉም አንድ ሆኖ ይሄንን ቆሻሻ ስርዓት ማስወገድና ፍትህ ማግኘት አለበት የኢትዮጵያ ህዝብ። በቃ ከዚህ በኋላ ትከሻው መሸከም የለበትም። የዚህ የብልጽግና እንትን ሴራ ክፉ ነው፣ ህዝባችንን እየጨፈጨፈ ነው። ስለዚህ ሁላችንም አንድ ሆነን አስተማሪውን መቀጠል አለበት። ጠቅላላ በቃ ሰራተኛው መነሳት አለበት። በአጠቃላይ ህዝቡ መነሳት አለበት። ይሄ ስርዓት የሚያስፈልግ አይደለም። ለብሔረሰቦች ሁሉ የሚጠቅም አይደለም ይሄ ስርዓት። ስለዚህ ሁላችንም አንድ ሆነን ይህንን ቆሻሻ ስርዓት ከህዝባችን ነቅለን ሁላችንም አንድ እንሆን። እሺ ቴንክ ዩ። ማን ነው? ህግደፍ ቀጥል እስቲ። ሰላም ነው ኤድመንድ፣ እንዴት ነው? አለን ሰላም ነው። ጌዲዮን የሚባለው ልጅ ወጣና አንዳንዴ ኢትዮጵያውያኖችን ታሪካቸውን ራሱ የሚያውቁ አይመስለኝም ነው። ስለ ውስጥ ጉዳይ ስለ ዶክተሮች ምናምን ማውራት አልፈልግም፣ ምክንያቱም የማውቀው ነገር የለኝም ነው። እሱን ለኢትዮጵያውያኖች እንዲታገሉ እንተዋለን። ግን ኢትዮጵያውያን እሱ እኮ ስማ፣ ይሄ ጌዲዮን የሚባለው የእስራኤል ወታደር ነው፣ እንዳይመጣብህ። የሰለጠነ ወታደር ነኝ አለ። አንድ ሰው ቢናገረኝ ምናምን ይላል። ላስገባው እንዴ? ኧረ በእናትህ አስገባው። በእናትህ ጌዲዮን ና ግባ። ጌዲዮን የእስራኤል ወታደር ሊናገር ነው። የመጣህበት ድረስ ነው የሚመጣው። እሺ ስማ እስኪ መጥቷል። እኛ እስራኤል ምናምን ራሳቸው በመንግስት ደረጃ ወጥተው ካልተናገሩ ከዚህ ደንቆሮ ጋር ቁጭ ብዬ የማወራው ነገር የለም። ኢትዮጵያ ባህር ይላል። የኢትዮጵያ ባህር ኤርትራ የኢትዮጵያ አካል ነበረች ብሎ የሚከራከሩ ናቸው ነው። ኤርትራ የኢትዮጵያ አካል ሆና የቆየችው ከአፄ ዮሐንስ ማነው ኃይለስላሴ ነው የሚባለው አይደለ? ንጉስ ኃይለስላሴ እስከ ደርግ ጊዜ ነው። ከዛ በፊት ራሱ ስንት ዓመት ከኢትዮጵያ ውጭ እንደሆነች ራሱ ማያቅ ነው። ይሄ ነው አሰብ ይላል ነው። አሰብን አትጠቀሚ ኢትዮጵያ አትጠቀም ያለ መንግስት የኤርትራ መንግስት የለም። መጠቀም ትችላለህ። የባለቤትነት ጥያቄ ግን ከሆነ እሱን ናና ተዋጋ በለው፣ እንጋብዘዋለን። ብቻ እንዳትመጣ በለው። እሱማ የእስራኤል ነው፣ አደገኛ ነው። ዘጌዲዮን አንተን ነው የሚናገር። እንግዲህ ህግደፍ ይኸውልህ፣ ህግደፍ ምን መሰለህ፣ አንተ አሁን የምታወራው ልክ እንደ ኢትዮጵያዊ ሳይሆን እንደ ኤርትራ የሆነ የምታወራ ያለው አይደለ? ኢትዮጵያዊኛ አላውቅም እኮ ኤርትራዊ ነህ አንተ። ኤርትራዊ ደግሞ ጠላት ነው ለኢትዮጵያ። ልንገርህ አንተ አማርኛ ራሱ ደስ ሲል የሚገርመው ነገር ኤርትራዊ ዘጌዲዮን ተናገር። ይኸውልህ ኤርትራ ደግሞ ማለት ነው ሲጀመር ህዝቡ ኤርትራ ህዝብና የኢትዮጵያ ህዝብ የምትለየው ህዝብ አይደለም፣ አንድ ህዝብ ነው፣ ንግግሩም ባህሉም። ነገር ግን መሪዎቹ ነፃ እናውጣለን ብለው የተዋጉት ግን ኢትዮጵያን ማጥፋትና መበጣጠስ ይፈልጉ ነበረ። ልንገርህ ስለዚህ የወሰዱት እርምጃ የመጀመሪያው ኢትዮጵያን የባህር በር ማሳጣት ነው። ማሳጣት ማለት ምንድን ነው? ካንዳ ከፍትካ ፍሪጅ ካንዳ በልዓኻ እዚ ዝኾነ ነገር ዕሽግ እንዳበልዓኻ ትነብር ኢኻ ምስ ደቅኻ ዓቂፍካ ማለት ተካል ወዲ ተካሊትካ ከምኡ ዝበሃል ነገር የለን። ተከባብራችሁ አውራ። ህግደፍ አክብረህ አውራ ነገር ነው። ኣነ ኣይፃርፈካ ኣብኡ ተፈልጥ ኢኻ ኣብኡ ዝመውት ሰብ የለን እብለካ ኣለኹ። ድሕሪ ሕጂ ከምኡ ዝበሃል የለን። ንቅጠም ከምኡ ዝበሃል ነገር የለን። ንሕና ቅድሚ ሓሊፍና ኢና። ሕጂ ካ ኣሕዋትና ዝሓለፈ ኣሕዋትና ሓሊፎሞም ሕጂ ግን ማንም ተሓልፍና የብለካ ኣለኹ። እንተኽኢልካ ንሰላም ዘምር ተኽኢልካ ሰላም ዘምር ንሰላም ዘምር ልመልስለት በስነ ስርዓት አንዴ ቆይ እዚህ ስታወሩ
እንዳትሳደቡ አስወጣችኋለሁ። በትክክል ማናቸውንም ነገር ስትመልሱ በሀሳብ መልሱ። በትክክል በስድብ አይደለም። ከተሳደቡ እኔ እንኳን ባልሰማ ጂጂ አስወጪ። እሺ ቀጥል፣ መልስልን። ምን መሰለህ አሁን እኔ ጦርነት በመጀመሪያ ደረጃ ጦርነት አላልኩም። እኔ አልኩት እሱ ከትግራዮች ጋር ተስማምተናል። አሁን ጦርነቱ ጥፋት እንደሆነ ተስማምተን ከጓደኛዬ ጋር ታርቀናል እና አንድ ላይ ነን አላለን። እኔ ደግሞ ያልኩት እኛም ተነጋግረን ጦርነቱ ይሄ አሁን ቅድም ኤርትራውያኖች ገብተው እንደዚህ ጨፍጭፈው ምናምን ይላል። ይሄ የተሳሳተ ኤርትራዊ ነው ሲጀመር። ከሆነም ኤርትራዊ ከሆነ ተሳስቷል። እርግጠኛ ነኝ ውጭ ሀገር ነው ያለው። ትምህርት ደረጃውንም አላውቅም ምን ደረጃ ላይ እንዳለ የትምህርት ደረጃው ግን ወጥቶ ውጭ ሀገር ተምሮ ይሁን አላውቅም። ካነጋገሩ ግን ትንሽ ብዙ የእንትን ቀለም ትምህርት ቤት ምናምን እንትን ያለ አይመስለኝም። ግን ኤርትራውያኖችም ከትግራይ ወንድሞቻቸው ጋር ተነጋግረው ቲፒኤልኤፍም እኮ አጥፍቷል። ኤርትራ ውስጥ ገብቶ እኮ ብዙ ወንጀል እኛ ወደኋላ ተመልሰን እንደዚህ ሆነናል፣ የተሰደድነው በዚህ ምክንያት ነው ምናምን ብሌም ጌም መጫወት አንፈልግም ነው ያልኩት እንጂ ለሰላም ነው እንጂ የማንንም ትከሻ ተደግፈን ጦርነት የማንንም እገዛ አልጠየቀም። የኤርትራ መንግስት ወጥቶ እነንትና አግዙኝ ልዋጋ አላለም። ውጊያ አንፈልግም፣ ድንበራችንን ግን እናስከብራለን፣ የመጣውን እንመክታለን፣ አሰብን አሳልፈን አንሰጥም፣ አትጠቀሙ ያለ የለም። የኤርትራ መንግስት ኢትዮጵያን አሰብ አትጠቀም አላለም። የኢትዮጵያ መንግስት እያነሳ ያለው የባለቤትነት ጥያቄ ነው። ትክክለኛ ኤርትራዊ ከሆንክ መጠየቅ ያለብህ ራስህን አሰብን ለኢትዮጵያ ሰጥቼ ኤርትራ ምን ትጠቀማለች ብለህ ነው ማሰብ ያለብህ። የኢትዮጵያ ባለስልጣኖች እየተበደሩ እየተሰጣቸው ከዌስት የዘረፉትና የሰረቁትን ብር የት አምጥተው ኢንቨስት ሊያደርጉ እንደሚፈልጉ ማወቅ አለብህ። ባሪያ ነው የሚያደርግህ። የኢትዮጵያን ዕዳ ይሄን ሁሉ የኢትዮጵያ ዕዳ አሁን የተከማቸባትን የኤርትራ ህዝብ መክፈል ያለበት ግዴታ ለምን አለበት ብለህ ማሰብ አለብህ። ብድር ትከፍላለህ፣ የኢትዮጵያን ብድር ትከፍላለህ። አሰብን ሰጥተህ የኤርትራን ህዝብ ብድር ታስከፍለህ የኢትዮጵያን ብድር እንዲከፍል ልታደርገው ነው? ባልበላ ባልጠጣ ዝም ብለህ ማውራት አለ ማሰብ አለብህ። ኤርትራ አሰብን ሰጥተህ የኤርትራ ህዝብ ምን ይጠቀማል ብለህ አስብ። ኢትዮጵያ ግን ከተጠቀመች እሺ ያለ ቻርጅም $2 ቢሊዮን ጅቡቲ ላይ ትከፍላለች። ኤርትራ ስትመጣ 500 ሚሊዮን ትክፈል። ኦኬ ምንም ኦልሞስት ምንም አትክፈል። ግን በቢዝነስ ኤርትራም ልጆቿም ሊጠቀሙ ይችላሉ ብለህ ነው ማሰብ ያለብህ እንጂ ኤርትራ አሰብን ለኢትዮጵያ አሳልፋ ሰጥታ የኤርትራ ህዝብ 40 ዓመት ቁጭ ብሎ ጦጣ አይደለም የሚጠብቀው። ኦኬ ምንድነው ቤኔፊታችን ለኛ ለኤርትራውያን? ምንድነው አሰብ ሊጠቅመን የሚችለው? እንዴት ነው ኢኮኖሚክሊ እኛም አብረን ማደግ የምንችለው? በመስጠት አይሆንም። መሬት ቆርሶ የሚሰጥ የለም። እነሱ በወልቃይትና በራያ እየተደባደቡ አይደል እንዴ? በደረቅ መሬት መሬት አሳልፈ የኢትዮጵያ መንግስት ጥያቄን ማወቅ አለባችሁ። የባለቤትነት ጥያቄ ነው። ለዛ ደግሞ እንመክታለን፣ የመጣውን እንመክታለን። ናና ሞክር ያለቅነው አልቀን ካተረፍን እናተርፋለን። ጨርሰህን ደግሞ የምትወስድ ከሆነ መተህ መሞከር ነው። ጥሩ እመጣለሁ ወደ ሌሎቻችሁ። ተራ በተራ ያልተናገሩት እንዲናገሩ ነው። እድሜ ይቅርታ፣ ቆይ ልመልስ። አንዴ ስለ ወልቃይት ልመልስ ፈልጌ ነው። አሳልፈኝ ትዊስት አድርገውታል ነገሩን። የገባንበትን ትተው ሌላ አራምባና ቆቦ ውስጥ ገቡ። እኔ እኮ አንተ የሚበጠበጠው እኮ ይገርመኛል። እኔ አንዴ እስኪ እሺ ሊንዳ ቀጥይና ጂጂ አለሽ አለሁኝ። አንዴ ኮንትሮል አድርግልኝ። አንቺ ነሽ። አንቺ እኮ በጣም ጥሩ አለቃ ነሽ። መኮርኮም ትችያለሽ። እሺ ሌሎቻችሁ ታፕታፕ ኮፒ ሊንክ በማድረግ እንጀምር። ሊንዳ ትቀጥልና ከዛ ከሊንዳ በኋላ ዩኤል ዩኤል ነው መሰለኝ አይደል? ዩኤል ያልከው ልጅ ምን አንዴ ሊንዳ ከዛ ሙን ከዛ ዩኤል ከዛ ኤሪ ነው ያልተናገሩት እድል እንዲያገኙ። እሺ ከሊንዳ አንድ ደቂቃ እኔ ምን እንደማረግህ አንተ ግራ ገብቶኛልና ሁል ጊዜ ሰዎችን እርቃን ስለምታስቀርልኝ እኔ ክብርና ለአንተ ትልቅ ክብር አለኝና አሁን የገባሁት ጌዲዮን ነው። ጌዲዮን በሚለው እኔ እኮ በጣም ነው የሚገርመኝ። በመጀመሪያ እኔ ምን አይነት ሳይኮሎጂ ነው የተማርከው? ግን እኔ አላውቅም። ብቻ እኔ አይ ዶንት ኖ መግባትም አልፈለኩም ነበር። ዛሬ ታፕታፕ አድርጌ ልወጣ ነበር። ግን አንዳንዴ ታውቃለህ አይደለ የሚያስገባህ ጉዳይ። ግን የሚገርመኝ
ኦብጀክቲቭ ይዘህ ትገባለህ፣ አጀንዳ ይዘህ ትገባለህ። ወደ 5 ዓመት ክሊር የሆነ አጀንዳ ረግጠህ ነው የምትገባው። አንተ የምትሰራው ፖለቲካ ነው። ይመጡና አራምባና ቆቦ በሰርግ መሃል በሰርግ ማግስት በመልስ ካገባክ ማግስት ነው በ3 ቀን መልስ ይጠራል። በመልስ ላይ ለቅሶ ማለት ነው። አሁን እኔ ጥያቄ በመጀመሪያ አያንፋኖ ብሎ የወጣ ሰው ኤድመን ከቻርክ በትልቁ ጸልይልኝ። እንደው አንዳንዴ ታውቃለህ ፕሮቴስታንት ሲጸልይ ለመላው ነው ለሰው ልጆች ሁሉ ነውና የጨነቀኝ ቆዳይን መክፈፍ መገለባበጥ ብችል። አሁን ቀደም ፋኖ ብሎ የገባ ሰውዬ አንድ ሆነን ኢትዮጵያን ማዳን ያለው ሰውዬ በትግራይ ጥላቻ ብድ ብሎ የትግራይ ህዝብ ማለቅ አለበት ሲል የነበረ ሰው ነው። ደስ የሚለው ስማቸውን ይቀያየራሉ፣ ድምጻቸውን ግን መቀየር አይችሉም። በምንድን ነው የምታውቂን አንቺ ነቀርሳ ሴት እያሉ ነው የሚያሳዱኝ ሚዲያ ላይ። ገርሞ ተናግሮ ወጣ። አንድነት አለ። ትግራይ ላይ ግን መጥፋት አለባቸው ብሎ ሲዶሰኩር የነበረ ሰው ነው። ኦማይ ግድነስ እኮ ነው ኤድመን። እንዳው እናትህ የወለደች ትባረክ እያስገባክ ጭንብላቸው የምትገልጥልን። ኤኒሃው ወደ ጌዲዮ የምትባለው ስመለስ እንዴት አድርገ መርዙ እንዳስተፋኸው ከወጣው በኋላ ማለት ነው ትግራይ ላይ ያለውን ጦርነት እሱ ደግሞ በገሚስ ከግል ጓደኛው ጋር ሊጀምር እንደነበረ ነገረክ እኮ። ወንድሞቹ ትግራይ ገብተው ሲገሉ ሲደፍሩ እሱ ደግሞ እስራኤል ላይ በተናጠል ማለት ነው እንዲህ ብሎ ደግሞ ለትግራይ አዝናለሁ ይላል። እኔ እኮ የሚገርመኝ ምን አይነት ሜንታሊቲ! እኔ የአማራ ህዝብ ትልቅ ህዝብ ነው። ቅኔ የሚያውቅ ቅኔ የሚገስ ተረት እንኳን ሲተረት አማራ አለ አማራ ሲተረት ነው የሚባለው። አም ሶሪ ያ ትልቅ ህዝብ ነው። ቅኔና ዜማ የሚቃኝ ህዝብ ነው። እንደነዚህ አይነት ሜንታሊቲ ግን ከአማራ ክልል ወጣ ሲባል በጣም ይገርመኛል። አሁን የተናገረው ነገር ቅድም ኮንትራክት አደረገበት። መጀመሪያ ምን አለ? ትግራይ ወርቅ ነው ወርቅ ለበሰች አብይም ብሎ ነበር በእናትህ አለና ከአማራ ክልል እንጨብጣታለን ብለው ሲደሰኩሩ ነበር አለ። እንግዳ እነሱ እንደነበረ ለመዋጋት ኢንተረስት እንደነበራቸው ተናገረና ወዲያው ግልብጥ አረጋትና የትግራይም እየፎከረ አንተ ስትፎክር ታዲያ ላይፎክር ነው? መጀመሪያ አንተ እንደፎከርክ እኮ ቀድመ ተናግራል። ፎካሪው አንተ እንደነበርክ ለመዋጋት ኢንተረስት እንደነበረክ ቀድመ ተናገርክና ያው ተጨፋጨፉ ገብተው ደግሞ አልክ። ክላሽ አረግም ጦርነት ሰባቂው አንተ ከሆንክ ገብተን ጨፈጨፍን ብትለው አይቀልም? ገብተው ተጨፋጨፉ ከምትል ማለት ነው። ቀጠልክና ደግሞ የውጭ እንትን ከገባ እገባለሁ አልክና ስለ ኤርትራ ሲወራ አይ ያው ኤርትራም እኮ ተጋብዛ ማለት ያው ገባች ጦርነት ስለሆነ አልክ። ኢንተረስትክ ነበር ማለት ነው። የትግራይ እልቂት ስላልቻልክና አቅም ስለሌለክ ነው እንጂ ትግራይ ላይ ለተፈጸመው ኢንተርፕረነሩ አንተ ነህ ማለት ነው። አንተ ነህ። አየክ፣ እኔ የሚያናድደኝ ጥላቻ አለኝ። እኔ ለኢትዮጵያ ህዝብ ጠላቴ ነው ብዬ ኤድመን ቤቱ በማይፈቅድ ሁኔታ ስናገር ጥላቻዬን ፊት ለፊት ነው የምናገረው። እናንተ ግን ወርቅ ቅም የምትቀቧት ነገር አለ። ወርቅ ቅም ነገር ትንሽ ሙቀት ሲነካው ፌዳት ማድረጉ አይቀርም። አንገት ላይ እንኳን ወርቅ ፕላንት የተቀባ ነገር አንገት ሀብል ስታረግ ኦሪጂናል ስላልሆነ የሆነ ሳሬ ተላልጦ ብረት ነው የሚመስለው። ስለዚህ አትዋሹ ነው። አሁን ጭምብልን ደና አድርጎ አጥቦ ያሰጣክ ኤድመን ማለት ነው። ለትግራይ አዛኝ ሆንክና እኔም ከጓደኛዬ ጋር እስራኤል ላይ ልጀምር ነበር አልክ። አየክ፣ ስላልቻልክ ነው አማራ ትግራይ ክልል መግባት ስላልቻልክ በሲንግል ወንድሜ ልታጠቃ እስራኤል ላይ ልጀምር ነበር። እኔም ትክክል መዋጋቴ አንተም እሱም ትክክል ነው አልክ። ከዛ ኤርትራ ለምን ገባ ስትል ደግሞ ኤርትራ ትክክል ለመሆኗ ለትግራይ ሲሆን ትግራይን ለማጥፋት ትክክል እንደሆነች ደግሞ ሪኮግናይዝ ሰጠክ ማለት ነው። አግሪመንት ሰጠክ። ኦ ማይ ጉድነስ ኤድመን፣ እድሜ ይርዘም። ግን እንዴት አድርገን እንደምታሰጣልኝ ቴንክ ዩ። እሺ ማን ነው እዛ? ኤርሚ ነው ምናምን ሙን ቀጥል። አመሰግናለሁ። እኔ በመጀመሪያ መናገር የምፈልገው ጦርነቱ ሲጀመር እዛው ትግራይ ውስጥ ነበርኩኝና በጣም ብዙ ያው በጦርነት ከከሰሩት አንዱ ነኝ። ብዙ ነገር ነው ያጣሁት እና በጣም ማዝ ነው። ትግራይ ጥሩም ሰራች መጥፎም ሰራች ጠላቷ ብዙ ነው። እኔ አሁን 4 ጠላቶች አሏት ብዬ ነው የማስበው ትግራይን ማለት ነው። የመጀመሪያው ሻዕቢያ ነው፣ ህግደፍ ኦልዌይስ የዘላለም ጠላት። በጣም ደግሞ የሚገርመኝ እንደ ሻዕቢያ በህወሓት በትግራይ ህዝብ ደም ስልጣን ያገኘ ነፃነትን ያገኘ የለም። ኦልዌይስ ደግሞ ከ1-2 ዓመት በኋላ ተገልብጦ ጠላት ዘላለም ጠላት የሚሆንበት ሻዕቢያ ነው። እኔ በሻዕቢያ ላይ ምንም ርህራሄ የለኝ። ሙሉ የአብይ ሰራዊት ሄዶ ቢወርም አይ ዶንት ኬር። ትግራይ ምንም አትሁን እንጂ አይ ዶንት ኬር። ሙሉ ኤርትራ የምትባለው ሀገር እንደ ሀገር ብትጠፋ ምንም አይመስለኝም። በጣም ባለጌ የሆነ ድርጅት ማለት ነው። በታሪክም ብዙ የተሰራላቸው ምንም ያላረጉ
ከጠላትነት ውጭ ለትግራይ ምንም ያልሰሩልን እነሱ ናቸው። በሁለተኛ ደረጃ ጠላት ብዬ ማስበው እኔ የአማራ ኃይል የሚለው ነው። እነሱ እንግዲህ ጠላትነታቸውም ያው የበላይነታችንን አሳጣን ህወሓት በሚለው ነው። ሶስተኛ የኢትዮጵያኒስት ኃይል ነው። አራተኛውና በጣም የሚገርመኝ ግን የአብይ አህመድ የኦሮሞ ስርዓት ድምፅ ታፈነ። ወጣ በል ድምፅ ታፍኗል። ሙሉ አይሰማም። ለምን የምታፈነው ድምፅ? ኖ አፍኛ አይደለም። እስቲ አሁንስ ጀስት እንደ ቅድሙ አውራ። እሺ ሌላ ድምፅ ከላይ ያለው መሰለኝ። አሁንስ? እሺ ቀጥል። ሶስተኛው የኦሮሞ ስርዓት ነው። እኔ የኦሮሞ 100 ዓመት ታግሎ የማያመጣውን የትግል ውጤት ነው ህወሓት በ30 ዓመት ውስጥ የሰጠችው። ሙሉ 5-6 እጥፍ ከትግራይ የሚበልጥ ክልልን ሰጥተህ በቋንቋው እንዲማር አድርገህ ታሪኩንና ባህሉን እንዲጠብቅ አድርገህ ካስቀመጥከው በኋላ የሌላ ሀገር ዜጎችንም ጭምር አምጥቶ ያስጨፈጨፈን የኦሮሞ ስርዓት ነው። እኔ በጣም የሚገርሙ ሁለቱ ሻዕቢያና ኦሮሞ በጣም የሚገርሙ። አሁን ምን ይሻላል ከተባለ እኔ ትግራይ ላይ ጠላት ማብዛት አያስፈልግም። መደራደርና ሰላም መፍጠር የተሻለ ነው ብዬ አስባለሁ። የትግራይ መሬትም አሁን ድጋሚ ወደ ጦርነት እንዲገባም አልፈልግም። ከአንዱ ይሻላል ከተባለ ግን እኔ ከኤርትራ ጋር በፍጹም ማያስፈልግ ጥምረት አያዋጡንም እነሱ ብዬ ነው ማስበው። እና ከላይ ያለው ትግራይ ወንድሞቻችን ናቸው ምናምን ሲል ነው እና መጀመሪያ እንትኑን ሀዘናችንን ችግራችንን ይንገረን። ፍትህ እንፈልጋለን፣ እንደ ህዝብ ፍትህ እንፈልጋለን። በጣም ትልቅ ፍትህ እና ካሳ እንፈልጋለን። የኢትዮጵያ ህዝብ በጣም በድሎናል። የኤርትራን ህዝብ እና መንግስት በድሎናል። ከላይ ያለው ህግደት ወንድሞቻችን ድምፅን ምንድን ነው አንተ ልጅ ይንገረን። ሙል አቤት ምንድን ነው እያወራ? ወዴት ነው የምትሄደው? ኤድመንድ አለው ይሰማል። ሰላም ናቸው። እንዴት ናቸው ሁላችሁ? ያ ይሰማ ነበር። ግን አይ ጥሩ ነገር ነው ያወራው። እኔ ኤርትራዊ ነኝ፣ ግን በከፊል ከሙን እስማማለሁ። አሁን ካለው ጠላቶች በትግራይ ላይ ያደረጉት ነገር በጣም የሚያሳዝን ነገር ነው። አሁን የሚገርመው ግን የሻዕቢያ ጉዳይ ነው። ትግርኛ ነው የምችለው በደንብ፣ ግን አማርኛ ሞክራለሁ። እንትን ካልኩን ማረም ትችላላችሁ። የሻዕቢያ ግን ምን መሰለህ፣ አሁን ያጠፋውን ጥፋት እንኳን አላመነም። ደግሞ በመንግስት ደረጃ አይደለም እንትን የሚለው። አሁን ዝም ብለህ አክቲቪስት በመላክ ምናምን ማባበል አይቻልም። ያጠፋኸውን ጥፋት ይህንን የኔ ጥፋት ነው ይህንን ካሳክሳለው ብሎ ነው። ያም መልእክቱም ሰላም አይደለም፣ ለሰላም አይደለም። ጥምረቱ ምን መሰለህ፣ ፋኖ ህወሓትና ሻዕቢያ ሆኖ ለ4 ኪሎ ነው አቅጣጫቸው ማለት ነው። እንደዛ ስለፈለጉ ነው እንጂ ሰላም ብለው አይደለም። ሰላም ቢሆን በጣም አሪፍ ነበር። ሰላም ሲፈለግ ለሰላምማ ሰላም ብለው ነው። ስማ ኤርትራዊ አንዴ ልንገርህ። ኖ አስወርድሃለሁ። አሁን ኤድመንድ የለም፣ ሚውታችሁን ክፈቱ ስላችሁ ነው የምትከፍቱት። እና አንዱ አውርቶ እስከሚጨርስ ማንም ሰው ሚውቱን መክፈት አይችልም። ጂጂ ኦኬ። ምን መሰለህ፣ ሰላም የሚፈልግ ሰው፣ ሰላም የሚፈልግ ኃይል መጀመሪያ ጥፋቱን ነው የሚናገረው። ይህን አጥፍቻለሁ፣ ይህን ደግሞ እክሳለሁ። እንዳጠፉ እንኳን አይናገሩም። እንደ ሰርግ እንደታደሙ ታድመን ተጋብዘን የገባን ነው የሚሉት። ለጦርነት ግብዣ መጀመሪያ አንድ ሰላም የሚፈልግ ሰው ለጦርነት ግብዣ አይገባም። እርቅ ሊያርግ ሁለታችሁ አንድ ሀገር ናችሁ፣ ሰላም ብታደረጉ ነው የሚስማማችሁ። ሲጀመር ጌም ኦቨር ብለው ነው የመጡ። እንዲያም ከአብይ ይልቅ የሻዕቢያ መንግስት ነው ዋናው የትግራይ እንትን እቅድ የነበረው። 27 ዓመት ቂም ይዞ ቂሙን እንዲዋጣ ብሎ ነው ከአብይ ጋር ሰላም ያደረገው እንጂ ሰላም አይደለም። ሰላም ቢሆንም ከአብይ ጋር እኮ ለምን ተጣሉ? በኋላ ሰላም ሲባል ደግሞ ከሀገር ነው የሚደረገው።
ድሮም እንደዛ ነው የሚለው። እኛ ከክልል አናወራም፣ ለምን ከትግራይ ጋር ሰላም አታርጉም ሲባል ለምንድን ነው ሁሉ መንገዳችሁ ወደ አዲስ አበባ ወደ ምንድን ነው የሚባለው የጎንደር ምናምን ሂደው ነው እንትን የሚያደርጉት የነበሩ። ወደ ትግራይ የመጣው ኃይል አልነበረም አብዛኛው። ጦርነቱ የነበረው ደግሞ በቦርደር ላይ ነው፣ በደንበር ላይ ነው። ትግራይ ጋር ሰላም ሳይደረግ ከአማራ ጋር ከኦሮሞ ጋር ከምናምን ብታረግ እነሱ እኮ ሁለት ወንድሞች ተጣሉ ብሎ የሚስቁብን የነበሩ ነው። ያ ሁለት ትግሬ ተጣሉ እዛ። እንዲያም ጦርነቱ ያልነካቸው ወገኖች ናቸው። ምንም በደንበር ላይ ስለነበረ እኛ ነው የተጎዳ ነው፣ በትግራይ ውስጥ ያለው በኤርትራ ውስጥ ያለው እዛ ስለነበረ ጦርነቱ 98 ማለት ነው። ያንን ሳያርፍ ሌላ ጥማሪ ጦርነት አድርገው ጥምር ሆኖ ከአብይ ጋር ትግራይ ጋር ያደረጉት ግፍ አንድ ሰላም የሚያደርግ ኃይል ከህዝብ ጋር አይጣላም። የገደሏቸው ልጆች ናቸው፣ እናቶች ነው የተደፈሩ። የተደረገውን ሁሉ መጥፎ ነገር በሲቪሊያን ነው የነበረው አብዛኛው። ያንን ቲዲኤፍ የሚባል ኃይል ስለማያገኙት ሬሳቸውን ተሸክመው መጥተው ከሲቪሊያን ጋር ነበር እንትናቸው የሚወጡት ጥማቸው የሚወጡ የነበሩት። ይህንን ሁሉ ተረስቶ እናንተ የረሳችሁት የረሳው ሌላ አካል አልነበርም። ይህንን ረስታችሁ ግን ሰላም ስትሉ ትንሽ እንትን አይሆንም? አሚን አይከብድም? ጊዜ እንኳን ቢወስድ አትሊስት 17 ዓመት የተሸክማችሁትን ቂም ይዛችሁ ሰው ለመግደል እንዲህ ከጨከናችሁ በአራት ዓመት ውስጥ ያደረጋችሁ ደግሞ በ2 ዓመት እንድትካካሱትና ከጥምራችሁ ለወጣ ኃይል ለመጉዳት ብላችሁ ሌላ ኃይል ለመጠቀም እና ኤርትራ እንዳይሆን ጦርነቱ ወደ ትግራይ እንዲመጣ ብላችሁ የምታደርጉት ነገር መጀመሪያ የህዝብ ትግራይ መንቃት አለበት። እዚህ ላይ አይ ነው የትግራይ ህዝብ መምከር አይቻልም። እኔ እንደማውቀው በጣም እንትን የሆነ ህዝብ ነው፣ የነቃ ህዝብ ነው። ግን በሰላም ምክንያት ባለው ሲትዌሽን አይታችሁ ማባበል ግን ጥሩ አይደለም። መጀመሪያ ከህዝባችሁ ጋር ታረቁ። የኤርትራ ህዝብ ሁለት ላይ ተለያይቶ በቤተክርስቲያን ውስጥ በመስጊድ ውስጥ ተለያይቶ ነው ያለው። ሁለት ክፍል ነው ያለው፣ መንግስት የሚደግፍና የማይደግፍ እርስ በርሳችን እየተጣላን ነው ያለው እና በጣም ብዙ የሆኑ ወገኖች ደግሞ እስር ቤት ውስጥ አሉ። ያንን ህዝቦች ተፈተው ጠቅለለ ታደርገዋለህ ለሌሎችም በቃ አንድ ሰከንድ ከህዝብ ኤርትራ ህዝብ መጀመሪያ ሪኮንሳይል ማድረግ አለበት፣ እርስ በእርሱ መታረቅ አለበት። ከዛ ነው ወደ ጎረቤት የምትሄደው እና ቴንክ ዩ ጂጂ አምዳ በጣም ጥሩ ሀሳብ ነው። እዚህ መታችሁ እንዴት ነው ሁላችሁም ለትግራይ የምታስቡ ነው የሚመስለው። ትግራይ ከኤርትራ ጋር ተዋልዳለች፣ ከኢትዮጵያም ከአማራም ከሁሉም ጋር ተዋልዳለች። ግን ሁላችሁም ገዳዮች ናችሁ። ትግራይ የምትፈልገው አሁን ከማጋ ጥቅም ለመስራት በጥቅም ነው እንጂ ይሄ ይሻለኛል ይሄ ቤተሰብ ነው እንደዛ የሚባል ነገር የለም። ስጠኝ ልስጥህ ነው። ይሄ ጌም ነው እና ቀጣዩ ከላይ ነው ያለው። ካታ ቀጥል። ኦኬ ስማ አንድ አብዚ ህግደፍ በኸል ለኻ አብቲ ዩኤል እንታይ ዝምልከተኩም ጉዳይ ምድጋፍኩም ምን ምቋንኩም እንዴት ትገብሩ ኣብዲ ምልከተኩም ኣቲኹም ብዛዕባ ናብ ኢትዮጵያ ተኣቱ ናብ ግደፍ ትበሃል ሚስካ ምስ ህዝቢ ትግራይ ክሳይ ክትከውን ትፍትን እስኻ ኣብዚ ዘለኻ ሙንዲኻ ትበሃል እስኻ እንታይ ትኢልካ ዲ በቃ ብመልሓስ ዲ ኮይኑት ሚድያስ ኣብዲ ምልከተኩም ኣቲኹም ኣብዚ ግደፍ ትበሃል ኣለኻ ናብዚ ዩኤል ሚካኤልንስ ጉዳይኩም እንዴት ይገብሩ ጉዳይ ምቋንኩም ምድጋፍኩም እንዴት ይገብሩ ኣብዚ ይምልከተኩም በቃ ኣብቲ ሚድያታት እንዳዘርኩም ሲልኩም በቃ ሃገር በቃ መልሓስ ኮይናት ሸት መልሓስካ ባሕሪ ትህብ መልሓስካ ባሕሪ ትኸልእ ኣነ ናይ ማንም ደጋፋይ ተቃውሞ ኣይኮንኩም ግን ከታተለኩም ኣምሴስ በቃ ደየለይ ነቲ ሓደ ሰብ ክትምልሱ ኢልኩም ዳኣትኹምስ በቃ ኣብ ደየለ ሓሸወ ኣይትእቱ ዝምልከተኩም ጌርኩም ኪዱ በጃ ኦኬ ጉግል አስሜ ቀጥል።
እሺ አመሰግናለሁ ጂጂ ሁላችሁ ሰላም ብያለሁት። በአማርኛ ነው የሚያደርገው ቢቆራረጥም ባይገባችሁም እንዲገባችሁ ትንሽ ለማድረግ እሞክራለሁ። አማርኛ ትንሽ ለሚያጥረኝ እኔው እኔ እባካችሁ ነው የሚለው። በመጀመሪያ ተቃዋሚ ከሆንክ መቃወምህ ስራ፣ ደጋፊ ከሆንክም እንደ ወንድማችን ያለ ደገፍህን ስራ። ትግራይ በራሷ ከማን አሊያንስ ሰርታ ህዝቧ ታስጠብቃለች፣ ግን ለራሷ ነው የሚመለከተው። ይሄ በጣም 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 የጨዋ ፖለቲካ እንደዛ ነው መሆን ያለበት። አሁን ትናንትን ስለገደላችሁ አሁንም 360 ዲግሪ ሴንቲ እንትን ተዘግታችሁ ትንፋስ እንዲያጣ ህዝቡ እባካችሁ እንትን አትበሉ። አሁን እኔ ለሻዕቢያ ተቃዋሚው ነኝ። እኔ ዘመኔ ሙሉ የጨረስኩለት ሲቃወም ነው ከ20 ምናምን ዓመት በላይ 10 ዓመት ደግሞ የሱ ወታደር የነበርኩ ነኝ። እኔ ግን መቃወሜ እየቀጠልኩ ይሄ አሁን የሚደረግ ያለ ትናንትን ስለገደላችሁ ያልኩ ልጫወት አይችልም። ህዝብ ነው እንደኔ ሲቃወም ቤቴ ቁጭ ብዬ ምናምን አይደለም። ህዝብ በሻራ የሚተኛ ህዝብ አለ። ገና ብልጽግና የሚባለው ኃይል ለትግራይ ጥያቄ ሊመልስ አይችልም። የፕሪቶሪያ ስምምነት ምንም ሊፈጽም አልቻለም። ብዙ ጫና፣ ብዙ ትግራይ ለማፍረስ የሚሄደው ያለ ርቀት፣ እነሱ ደግሞ ትግራያቸው እንዲያስተካክሉ ከማንም ጋር መስራት ይችላሉ። ሻዕቢያ አላጠፋ ማለት አይደለም። ያጠፋ እነሱ ያውቁታል። እንዴ በእኔ ያለ ቁስል ስኒ አይ እኔ ነው የሚሰቃየ ያለሁት ሊለን አንድ ሰው አይችልም። ቁስሌ አለኝ። ያቆሰለኝ ሰው ደግሞ በህግ የሚጠይቀው እኔ ነኝ። አይ ተጣላው ዝም ብለህ በጥል ብቻ ሂድ አይባልም። መጀመሪያ ይሄ ተገናኝተው ያሉ ሁለት አክቲቪስቶች ቦሏቸው ምንም በላቸው ሊያድግ ይችላል። ህዝቡን ከጠነከረ ከታክቲካል ወደ ስትራቴጂካል ሊያሳድገው ይችላል። ብዙ ነገር ሊሰራለት ይችላል። ግብ የሰራ ግን በወንጀሉ የህግ ፕሮሰስ ተይዞ ወደ ህግ ይቀርባል ነገ ጠዋት። አሁን ግን ፊት ለፊት አጋጥሞት ያለ ህዝብ አለ፣ ችግር አጋጥመው አለ። ገና ብዙ መሬቶች የትግራይ አልተመለሱም። ኦኬ። ስለዚህ የትግራይ ኃይል በራሱ የመረጠው ነገር የመስራት መብት መሆኑ ይሄ እወቁት። ምንድነው እዚህ ላይ የግድ በቃል ከኛ ጋር ታርቅ? እኔ መንግስት አይደለም ከኔ ጋር ታርቆ ምን ሊሰራ ይችላል? የትግራይ ኃይል ወደንም ጠልተንም ሽፍታም ይሁን ሻዕቢያ የሚባል መንግስት ነው። ህዝብ ከህዝብ ማን መብት የሰጠው ህዝብ? መብት የሌለው ህዝብ ከህዝብ ሊገናኝ እንዴ? ስትወጣ በብረት አይደለም እንደ የተተኮሰልህ ይወጣ? እንዴት አድርጎ ነው የሚገናኘው? ስለዚህ ህዝቡ በግድ እነዚህ ሰው ጀምረዋል። ሁሉ ሰው ደግሞ እዚህ ላይ እየሰራ ነው ያለ። ይሄ ጉዳይ ደግሞ በብልጽግና ቤት ቀድሞም እሱ ማድረግ ነበረበት። ከፈለገ ለትግራይ ኃይሎች የሚፈልጋቸው ከሆነ መሬታቸው ይመልሳል። ይሄ ፕሪቶሪያ የፈረመው ነገር ሁሉ ነገር ያስተካክላል። ከዛ በኋላ ሊነጋገር ይችል ነበር። እሱ ግን ሆን ብሎ ትግራይ ለማፍረስ አንድ ሐራ መሬት አንድ ምናምን ያለ የረበሻቸው ያለ እነሱ ደግሞ ከሚፈልገው ባይዘወይ ቲፒኤልኤፍ እና ሻዕቢያ ቁጭ ብሎ አላያችሁም? ሁለት አክቲቪስት ነው ተገናኝተው ያሉ። ወዴት ይሄዳል? እንዴት ያድጋል? እንዲያም በጽሙና ማየት ነበረባቸው። ትናንትን እኮ ነው የገደላችሁ ያላችሁት። ያ የሚመጣ ነገር ልትደፈርሱት አትሞክሩ። ትግራይ ከማንም ጋር እነዚህ ሶስት ኃይሎች እነዚህ ተሰብስበው ገብተው የነበሩ እርስ በእርሳቸው እየተጣሉ ነው በዚህ ሰዓት እዚህ። ኦኬ። አንተ ደግሞ ያልተመለሰ ህዝብ መሬት ላይ ያልተመለሰ ህዝብ ባዶ ሆዱ የሚያድር መድኃኒት የሚያስፈልገው ብዙ ነገር የሚያስፈልገው ህዝብ ነው የሚመራ ያለ የትግራይ ኃይል። ብዙ ጥያቄ ያለው ህዝብ ነው የሚመራ ያለ የትግራይ ኃይል። ስለዚህ ለዛ መልስ የሚያገኝለት የሆነ ቀዳዳ ካገኘ መስራት ግድ ይለዋል። እኔ እዚህ ላይ ለምን ሰራችሁ የሚለው ሲጀመር ማንዴት ሰጠኝ ነው እኔ ስለ ትግራይ የሚፈተፍተው። በዚህ ሂዱ ከኔ ጋር ተገናኙ፣ ከሌላ ጋር አትገናኙ፣ ከሻዕቢያ አትገናኙ የሚልበት ማን ነው የሰጠኝ ኃላፊነት?
ከፈለጉ ነገ ጠዋትም ከሻዕቢያ ትቶ ከብልጽግና ቢሰሩ የራሳቸው ጉዳይ ነው። ለነሱም ያዋጣቸው ከህዝባቸው ጋር እንዴት አድርጎ የህዝባቸው ጥያቄ የሚመልሱ እነሱ ስለሚያውቁበት በዛ ነው መስራት ያለባቸው። እኛ እንቅፋት መሆን አይገባንም። አንዳንድ ህግደፎች እንደ ጻድቃኖች ሆናችሁ ነው የምትመጡ እዚህ እናውቃለን። ኦኬ እየሰማን ዝም ብለን ነው የምንለው። ደጋፊዎች ተቃዋሚዎችም ደግሞ ምንም መሆን የለበትም ነው የምትሉት ያላችሁ። እየተሳሳታችሁ ነው ያላችሁ ነው እኮ የሚላችሁ ያለው። እንዴ ማን ነው የሰጠ ኃላፊነት ስለ ትግራይ ከማን ጋር መስራት እንዳለበት አንተ አቅጣጫ የምትሰጣት? ህዝቡ እኮ ነው ከነሱ ጋር ያለ። አንተ ስትቃወም ከሆነ ቤት ተኝቶ በልቶ ሰርቶ የሚኖር ሰብስበ ነው የምትቃወመው ያለው እንጂ ህዝብ ይዛ አይደለም የምትቃወመው ያለው። ስለዚህ ጻድቅ ሳንጫወት ይሄ ተጀምሮ ያለ ጉዳይ እንዲያድግ የትግራይ ህዝብ ደግሞ ሰላሙ እንዲጠበቅ እውነት ትናንትን ከትግራይ ጎን ከነበርክ አሁንም ከነሱ ጎን ሆነ እንዴት አድርጎ ይሄ ነገር እንዲቃለላቸው አይነው ይገባኛል። ይሄ ጉዳዩ ለብልጽግና ለማጣ በራስህ እንትዳት አታስቀምጥ። ምን ቸገረህ? ለጦርነት ነው የምትለው ሲል ለጦርነት ተገናኘን የሚል እንትን የለም። ቢያደርጉትም ደግሞ ለነሱም ያወጣቸው ከሆነ ያርጉት። ስለዚህ ስኒ እንደዚህ ለሻዕቢያ ጉልበት እንደሚሰጠው ምናምን አድርጋችሁ ነው የምትቆጥሩ አይደል? ሻዕቢያ ጉልበት የሚሰጠው በትግራይ ኃይል ሊኖር ይችላል አይኖር ይችላል። አንተ ደግሞ ከሱ ጠንክረህ መስራት ነው ተቃዋሚ ከሆንክ እንጂ በዚህ የትግራይ ጉዳይ ብዙ ባንፈተፈትላቸው ደስ ባለኝ ኑሮ ለኛ የኛ ራሳችን ስንፈትፈት እናውቃለን። እርስ በርሳችን ሁለት ቤተክርስቲያን ነው እዚህ የሚሄደው ህዝባችን ሰላም የማይባባል ህዝብ እኮ ነው ያለን። እሱ ለመስራት አይበልጠንም ለዚህ የትግራይ እንቅፋት ከምንሆን እና በዛ ብትያዩት ቆንጆ ነው ነው የሚለው። ቴንክ ዩ ሶ ማች። ሊንዳ አለ እጂ ምን እንደገረመኝ ልንገርሽ። ቴንክ ዩ ስለሰጠሽኝ። አሁን ሻዕቢያ ነኝ ብሎ የገባ ልጅ ጽፌ ነበር ከስርና የብርጌድ ለሐመዱ ነው ብዬ እንዳልደመድም ምን ነጥብ ጣለ መሰለሽ? ከህዝባችሁ ጋር ታረቁ አለ። መቼስ ሻዕቢያ ነኝ ብሎ ነው የገባውና ሻዕቢያ ከሆን ከህዝባችን ጋር እንታረቅ ነበር የምትለው፣ ግን ከህዝባችሁ ጋር ታረቁ አለ። ላይ ያለውን የራሱን ልጅ እመታለሁ ብሎ እኔ በጣም ጆሬ እንደ ጥንቸል የቆመ ስለሆነ የማዳመጥ እንትኔ በጣም የ4 ዓመቱን እንደማረሳም ታውቂያለሽ። ሁሌ ነው የምለው የተናገሩት እያንዳንዳቸው ኢትዮጵያኖች አለ ሚሞሪ ውስጥ እና አወራና ከህዝባችሁ ጋር ታረቁ አለ። ከህዝባችን ጋር እንታረቅ ነበር የሚለው ሻዕቢያ ቢሆን። አሁን ምን ችግር አለ መሰለሽ ጂጂ? ሀራ መሬት ብለው የወጡ የአብይ ተከፋዮች ትግርኛ ተናጋሪ ያሉ ብዬሻለሁ። የዚምባብዌ ልጆች ትግራይ ውስጥ ከሻዕቢያ ጋር ሀራ መሬት አዎ፣ እነሱ አሁን ያ ሀራ መሬት ነው አራ መሬት ብቻ ኤኒሃው እነዚህ አሁን በብዙ ሺህ ካድሬዎች ተለቀዋል። ትግርኛ ተናጋሪዎች ማለት ነው። እንደምታውቂ የማን ልጆች ናቸው? ያው ትግርኛ ስለሚያወሩ ተጋሩ ነን የሚሉት። የትግራይ መሬት 50% በጠላት ተይዞ የትግራይ መሬት ከማስመለስ እንደምታውቂው የራሱን ወንድም ሊወጋ ይወጣ ማለት ነው። ሻዕቢያ ማስወጣት ሲችል ከድንበሩ ላይ እሱ ግን የሚፎክረው የራሱ ነው። ሰውየው ማን ትችላለህ ሲባል ሚስቴ እንዳለው ማለት ነው። አሁን ትግርኛ አሁን ይሄ ሰውዬ ሻዕቢያ ነው ብዬ እንዳልደመድም ከህዝባችሁ ጋር ታረቁ አለ። ሻዕቢያ ከሆነ የሻዕቢያ የኤርትራ ህዝቡ ነው፣ ከህዝባችን ጋር ማለት ነበረበት ነጥብ የጣለው። ሲቀጥል ደግሞ ሁለት አይሉ አንዱ የብርጌድ ለሐመዱ የሚባሉ በትግራይ ደምና በትግራይ ኃይል መንግስት ተነስቶላቸው ኤርትራ ማስተዳደር የሚፈልጉ አሉ። እነሱም አሁን ተቃዋሚ ሆነው የመጡትን አንደግፈናቸዋልና እኛ ባልናችሁ ሂዱ የሚሉ። አንድ ደግሞ ያው የትግርኛ ተናጋሪ ባንዳው የዚምባብዌ ልጅ ደግሞ ትግራይ ውስጥ አለ። አሁን ተከፍሎት እዚህ ሀራ መሬት ከሚለው ጋር ግንኙነት ያለው ከኤርትራ ጋር ያለውን ግንኙነት ምንም ባላዩት እኮ ነው። ሁለት ተራክቲቭስ ተገናኙ ብለው ባላዩት ነገር ከኤርትራ ጋር ከሆነ የትግራይ መከራ ያበቃል። ያው ኤርትራ በስምምነትም ከሆነ ከገባው መሬት ከወጣ የአብይ አህመድ ፖለቲካ ያርጣል። ለምን በማፋጀትና በማጋደል ነው ስልጣን ላይ ያሉት ታውቂያለሽ። አማራና የትግራይ ህዝብ ተነጋግሮ የፈታ ቀን፣ ሻዕቢያ እና ህወሓት ተነጋግሮ የፈታ ቀን አብይ አህመድ ካሽሚር ያደረጋት ያቺ ሁለቷ መሬት
በስምምነት የተፈታች ቀን የሱ የ4 ኪሎ ግብአተ መሬቱ የሚፈጸምበት ቀን ስለሆነ ትልቁ ጌም ያለው እዛ ላይ ነው። የሱ አክቲቪስቶችም ሲናገሩ ነበር ታውቂያለሽ እዚህ ሚዲያ ላይ። እና እኔ ግራ የሚገባኝ ሲመቱን አንድ ላይ መጥተው መቱን ማለት ነው። አሁን ደግሞ እኛ የሆነ አማራጭ ልንወስድ ስንፈልግ ኦሮሞ መጥቶ ኖ፣ አማራውን መጥቶ ኖ፣ ሻቢያን መጥቶ ኖ ይለናል። በቃ እኛን የምንመርጥላችሁ ይላል። እኔ የሚገርመኝ አሁን አንተ ሻቢያ ነኝ ብለህ የተናገርከው ጎልደን ሳይሆን አሁን የተቃረንከው ልጅ ትግራይ ህወሓት ወደ ኤርትራ ጦርነት ቢከፍት አንደኛ ልትዋጋ የምትመጣው አንተ ነህ። ይሄንን አስረግጬ ነው የምነግርህ። ምክንያቱም ሻቢያ ወይንም ኤርትራዊ የፈለገ ኢሳያስን ቢጠላ ህዝቡን ይወዳል። በጣም ህዝቡንና መሬቱን ይወዳል። አይተናቸዋል እኮ ብርጌድ ለሐመዱ ብላችሁ ዮኒ ማኛ ኤርትራኖች ይውጡ ከአዲስ አበባ ሲባል በየውጭ ሀገሩ እርስ በርስ ትገዳደሉና ኤርትራ ምድር ስትነሳ አንድ ላይ ሆናችሁ ደስ ይለኛል። እኔ ትናንትም ብየዋለሁ፣ ህብረታችሁ በጣም ነው የሚያስቀናኝ፣ እንዴት እንደሆናችሁ ማለት ነው። አሁንም ደግሞ አሰብ ሲባል ተቃዋሚና ደጋፊ አንድ ላይ ቆማችሁ አገር መውደድ ማለት ያ ነው። አያችሁ፣ ኢሳያስ ማለት መንግስት ነው። እድሜው ሄዷል፣ ነገ ሊሞት ይችላል፣ ካልወረደም ሊሞት ይችላል። ግን ኤርትራ የምትባል ሀገርና ህዝብ ቀጣይ እንደሆነ በደንብ ተረድቷቸዋል። ለዛ እኔ በጣም ነው ማደንቃችሁ። ኤርትራ ስትባል ተቃዋሚም ደጋፊም አንድ ላይ ነው የምትቆሙት። አሁን አንተ ትግራይ ላይ መታረቅ የለባቸውም እንዲገለዋቸው፣ እኔ እኮ ለቀባሪው ያረዱት ነው እንዲህ አድርጋችሁ እንዲሰርታችሁ ብለክ ሻቢያ መስለ እየተቃወምክ ነው። ብርጌድ ለሐመዱ ትሆናለክ ብዬ እንዳልተው ደግሞ ህዝባችሁ ብለክ ወደ እነሱ ውስጥ አረክ። አንተ እንዳልሆን ራስን አወጣ ከዛ ውስጥ። ሻቢያ ከሆንክ የኤርትራ ህዝብ ህዝብክ ነው። እና ምን ብዬ ልጠቅልል፣ ህወሓት ጦርነት ወደ ሻቢያ ወደ ኤርትራ ቢከፍት ልትዋጋኝ የምትመጣው አንደኛ የምታጠፋኝ አንተ ነክ። ውሸትክን ነው። አሁን እዚህ መጥተክ ብያለሁ። ትግርኛ ተናጋሪ ተካፋዮች አሉ ብልጽግና ይበተናቸው፣ ብርጌድ ለሐመዱ ደግሞ አላችሁ። የሁለቱን ህዝብ ስምምነት ማትፈልጉት፣ አንተም ስልጣን ለመያዝ በትግራይ ጀርባ ተንጠልጥለክ ትግርኛ ተናጋሪም የተባለው የደርግ ልጅ ትግራይ ሰላም ካገኘች የሰራው ወንጀልና ክፍያው ስለሚቀርበት ወንጀሉም ስለሚጋለጥበት መጥታችሁ እንደምትበጠብጡ እኛ ትናንሽ አክቲቪስት ባንሆንም ትናንሽ ተራ ሰዎች በደንብ አድርገን ሴራችሁ ስለገባን እባካችሁ ትግራይ ለኛ ተውልን። ሄደን ከቻይና ጋር እንጋባ፣ ከአረብ ኢማሬት ጋር እንጋባ፣ ከጣሊያን ጋር እንጋባ፣ ህዝባችን ለማዳን እኛ ብያችኋለሁ። ትናንት ሻቢያ ገሎኛል አይደለ? ትግርኛ ተናጋሪ ነው ኢሳያስ ተንቤን ነው ይባላል። ባህር ዳር ላይ ሲሄድ እኮ ጌም ኦቨር ብሎ የሄደ ጊዜ ቁልቋልና የአክሱም ሐውልት ነው የሰጡት እኮ ስጦታ። ትግራዋይ እንደሆነ ያምናሉ ማለት ነው። ያው እግዚአብሔር ፈርዶበት ሁለት ትግርኛ የሚናገር ህዝብ እርስ በርስ ይባላል። ፈርዶበት ሚኒሊክ ለሁለት የከፈለው ህዝብ ይባላል። ኤኒሃው ለእኛ ተውልን ነው የሞትኩት እኔ። ልጄ ተገሎብኝ ፍርድ ቤት ውስጥ ኤክስኪውዝ አድርጌያለሁ። በቃ ለዳኛው በይቅርታ አልፌዋለሁ። አይፈረድበት ካልኩ የሚመለከተኝ እኔን ነው። እናንተ ምን አገባችሁ? ስለዚህ አንተም አሁን ብርጌድ ለሐመዱ ትሆናለህ ወይ ደግሞ በሻቢያ ስም የምትነግድ የአቢ ተከፋይ ትግርኛ ተናጋሪ ስለምትሆን ትግራይን ተዋት። እያንዳንዳችሁ መጥታችሁ የራሳችሁን ኢንተረስት ትግራይ ላይ ባታቀረሹ ደስ ይለኛል። ጂጂ አመሰግናለሁ። በጣም ይገርምሻል። ብርጌድ እንከብዱ ነው የሚባለው በትግርኛ። እነዚህ ለሆዳቸው ነው እንጂ ለትግራይ አስበው አይደለም። አሁን ጂጂዬ መናገር እችላለሁ። አሁን ጂጂ ተረኛ ነህ፣ ቀጥል። ኦኬ እሺ፣ አመሰግናለሁ። ከመጀመሪያው ልጀምር፣ ከህግደፍ ማለት ነው። ህግደፍ ያለው አንድ ነገር አለ። እስኪ እናንተ የሁመራ መሬት ለትግራይ መልሱ በመጀመሪያ፣ ከዛ ደግሞ እኛ ሀሳብን ለኢትዮጵያ እንሰጣለን ያለው። አንሰጥም አላልኩም። አረ በለው፣ ዝም በል እንጂ። አሁን መጀመሪያ ተናግረሃል። እንሰጣለን። ህግደፍ እንዳላወርደህ ሚውትህ። አሁን የሱ ተራ ነው። ይዋሽ ነው ይዋሽ፣ የሱ ተራ ነው። በኋላ መልሰዋል። ጂጂ አንደኛ፣ አሁን በጣም ከዚህ ሁሉ ከተናጋሪዎች አንድ ጭምብሎ የተገለጠ ሰው አይቻለሁ ከዚህ ውስጥ። እሱ ማንነቱን እናገራለሁ በኋላ። ተደብቆ ጅዋጅቢ የሚጫወት ግን አሁን ሳያስበው ጭምብሎ የተገለጠ ሰው አለ ጂጂ። እና ስለ ህግደፍ ነው። ህግደፍ ይኸውልህ፣ የሁመራ መሬት የትግራይ ነው። እኔ ልንገርህ፣ የትግራይ ነው። እኔ ያውቀዋለሁ። እኔ አማራ ነኝ። ምክንያቱም አካባቢው እኔ በደንብ ከአድጎሹ እስከ ማይካራ ድረስ ያለውን ያውቀዋለሁ። ከሽሬ ጀምሮ ያለውን ያውቀዋለሁ። ሁመራ ማይካራ እስከ አብደራፊ ድረስ ወንዝ አለ፣ ጓንግንማ የሚባል ወንዝ አለ። እስከዛ ድረስ ዛሬ ሳይሆን ከጥንትም ጀምሮ የትግራይ ነው ተብሎ የሚታወቀው ወይም የወልቃይት መሬት ነው።
እስከ ዳንሻ ድረስ እስከ ባህከር ድረስ ያ አካባቢ በጣም የሚገርማችሁ ሜዳማና አብዛኛው እንዲያውም የሚመሳሰለው መሬቱና ራሱ ዛፉ የሚያበቅለው ከኢትዮጵያ ጋር አይመሳሰልም። የሚገርማችሁ ነገር የተለየ ምድር ነው። ከሱዳን ጋር ነው የሚመሳሰለው። እንደዚህ አይነት ዛፍ ኢትዮጵያ ውስጥ ሌላ ቦታ የለም። እና ከዛ ቦታ ላይ የተገኘ ማን ነው ካላችሁ ትግራዮች ናቸው ያገኘኋቸው። መጀመሪያ እነማን ናቸው? ላምረኞች ትንሽ ትንሽ ደግሞ እያረሱ የነበረ አማርኛ ቋንቋ ጭራሽ የማይችሉ በአካባቢ የነበሩ ትግሬዎች ናቸው። ስለዚህ የአካባቢ ድሮ በጎንደር ይተዳደር ነበረ። ትክክል ነው፣ በጎንደር ይተዳደር ነበረ። ለምንድን ነው ይተዳደር የነበረው? በዛ አካባቢ የመኪና መስመር የለም፣ ምንም ነገር የለም፣ ቧንቧ አይታወቅም ነበር። የምትታወቁ ከተማ ናት እንትና ነች፣ ሁመራ። ስለዚህ እዛ አካባቢ የነበረው በሙሉ ያኔ ይታወቅ በነበረው በክፍለ ሀገር ነበረ። ክፍለ ሀገር ማለት ለምሳሌ ማርቆስ ከሆነ እስከ መቀሌ እስከ እንትን ይሄ መተከል እስከ መተከል ድረስ እዛ ላይ የሚመጡ የነበረ። ጎንደር ደግሞ ከሆነ ከሽሬ ራሱ ተነስተው እስከ ጎንደር ነበር የሚመጡት። ይሄ የአስተዳደሩ ስርዓት ውጤት በጊዜው የነበረው ነው ማለት ነው። እነዛ ለምሳሌ ከሽሬ ተነስቶ ጎንደር የሚመጣው አንድ ነገር ለማስፈጸም አማራ ስለሆነ አልነበረም፣ ግን ያስተዳደሩ ወሰን እዛ ነው የሚሄደው። ስለዚህ አካባቢ የነበረው በሙሉ የትግራይ ነው የነበረ። አማርኛ ተናጋሪም ነበር የተወሰነ፣ ነገር ግን አብዛኛው ከአካባቢው የነበረው የትግራይ ነው። ስለዚህ ይህ ነገር በፖለቲካ መፍታት ይቻል ነበረ። ህዝቡ ተሰባስቦ የአካባቢ የማን ነው? የትግሬ ነው፣ የትግሬ ነው። አዎ፣ ግን እንደዚህ ተብሎ እንዲነገር አይፈለግም። ለምንድን ነው? ሌላ አጀንዳ ከኋላ የሚገፋው ሰው አለ። ሌላ አጀንዳ። ምን አይነት አጀንዳ ነው ካላችሁ፣ ሻዕቢያ የሚፈጥረው አጀንዳ አለ። የአማራ ህዝብና የትግራይ ህዝብ ተስማምቶ እንዲኖር አይፈለግም። በአማራ ክልል ውስጥ ያሉት አማራንም ብለው ለዘላለም ከትግራይ ጋር ተስማምተን እንዳንኖር ትግራዮች መሬታቸውን ወስደውባቸዋል እያሉ ከኋላ የሚጎስሙ ሽፍቶች ነበሩ። እነዛ ምንድነው ዋናው ዓላማቸው? የትግራይ ህዝብ መሬታችሁን ወስዶባችኋል አስመልሱ እያለ ከኋላ በድብቅ የሚሰራ ሰው ነበር። ያም የሻዕቢያ መንግስት ነው። የሁመራ መሬት፣ የማይካድራ መሬት፣ የዳንሻ መሬት የማን ነው? የትግራይ ነው። በግልጽ አስረግጬ መናገር የምፈልገው ነገር የአካባቢ ምድረ በዳ የነበረ ነው። ያንን ምድረ በዳ አልምተው አስፋልት የሰሩበት እነሱ ናቸው። ቧንቧ ያስገቡበት፣ ከተማ የቆረቆሩበት፣ ሐኪም ቤት፣ ትምህርት የገነቡት እነሱ ናቸው። ያ ሁሉ ሰርተው አሁን አትኖሩበትም ሲባል ስህተት ነው። እኔ ግልጽ መናገር የምፈልገው ጂጂ በደንብ ምሰሚ ከሆነ ነገር ግን ከኋላ ያለው አጀንዳ እንድንስማማ አይፈለግም። እውነታው መታወቅ አለበት። ለምሳሌ ቅድም ያሉት ሰው ትግራይን ጨብጣታለን ብሎ ሲናገር የነበረው የአማራው ተወካይ ማንም አልወከለውም። ሽፍታ የነበረ ሰው ነው ይህ ሰው። ይህ መጀመሪያ መከላከያ ሰራዊት የነበረው ከዛ በኋላ ሸፍቶ የወጣ እድሜ ልኩ በሽፍትነት የሚኖር ሰው ነው። ግን አማራ ነኝ ብሎ የአማራ ነፃ አውጪ ነኝ ብሎ የሚናገር ሰው ነው። ትግራይን ጨብጣታለን ሲል የነበረ በትግራይና በአማራ መካከል ጦርነት እንዲቀሰቀስ ሲፈልግ የነበረ ሰው ይህ ሽማግሌ ምንድን ነበር ዓላማው? አማራና ትግራይን እንዲጠፋፉ ነበር ዓላማው። ከማን ነው የሚቀበለው? ከሻዕቢያ ነበር የሚቀበለው። ትክክለኛ ሚስጥሩን መናገር ስለምፈልግ ነው እንጂ ይህ ሰው አማራና ትግራይን እንዲስማሙ ቢፈልግ ኑሮ አንድ ጥይት ሳይተኮስ ቦታውን ተካፍለን የኛ ነው እንኳን ብንል፣ ለምሳሌ አማራ ነው ብለን ብንከራከር ያንን ቦታ ለሁለት እንካፈል ነው የሚል አንድ ሰው የኔ ነው ካለ ያን ሰው ህግ ያለ ህጉ ምንድነው የሚያደርገው? ቢያንስ ግማሹን ተካፈሉ እና ተስማምታችሁ ኑሩ ነው የሚለው እንጂ ጠቅልዬ እኔ የአማራ መሬት ነው ልውሰድ ብሎ የሚናገር ካለ ያ ደደብ ደንቆሮ ነው። ወይም ደግሞ የትግራይ ነው ብሎ ብቻ የሚከራከር ከሆነ ያም ደደብ ነው፣ ደንቆሮ ነው። እውነታው እንደዛ አይደለም ነው። እውነታው የሁመራ መሬት የትግራይ ነው። አልምተውታል። በእውነት በጣም ጀግኖች ናቸው፣ አደንቃቸዋለሁ። ስለዚህ እውነታው እንዲታወቅ ስለማይፈለግ ብቻ ምንድን ነው ያ የኔ ነው ይሄ የኔ ነው እያለ ነው። እና ስለዚህ ህግ ደፍ እኔ ምነግርህ ነገር የሁመራ መሬት የትግራይ ነው፣ በሰላም መመለስ ይቻላል። እናንተ ግን ደግሞ ከኢትዮጵያ የሰረቃችሁትን መሬት ሰርቃችሁን የወሰዳችሁት እንጂ በፍላጎት በኢትዮጵያ ህዝብ ፈርሞ አልሰጣችሁም። የሐሰብን ቢያንስ ግማሹን ለኢትዮጵያ መልሱ። ግልጽ ስለምናገር ነው። የኢትዮጵያ ንብረት ነው፣ የትግራይ ንብረት ነው።
የአማራ የኦሮሞ የጉራየው ንብረት ነው የሀሳብ መሬት። ይሄ መልሱ። ከዛ ውጪ እሺ፣ ከዛ ውጪ ደግሞ ሊንዳ ደግሞ አንቺ የተደበቀው ጭንብልሽ ዛሬ ተገፏል። አሁን አንቺ ስለ ትግራይ ወክለሽ የተናገርሽ ይመስላል። ውሸት ነው። አንቺ ኤርትራዊ ነሽ፣ ሻቢያ ነሽ። እኔ ልንገርሽ በግልጽ እንዳትናገር ነው ያልሽው። አሁን ስለ ትግራይ ምን ማድረግ እንዳለባት እሷ ትወስናለች። ስለ ኤርትራ ግን እንዳይነካ ነው አሁን ምትሻከኪ እንዳይነካ ነው የምትቀርበው። እና አንቺ ሻቢያ ነሽ አትወኪም። አመሰግናለሁ። ሊንዳ ንጹህ ትግራዊት ነች አይደለችም። የሻቢያ መንግስት እንዲነካ አትፈልግም። እሷ የሻቢያ መንግስት እንዲነካ የማይፈልግ ሻቢያ ብቻ። ኦኬ ሊንዳ ንጹህ ትግራዊት ነች እና ጨርሻለሁ። አመሰግናለሁ። ተከራታለሁ። ኦኬ ከጨረስኩ ውረድ። ጆኒ አድርጌ አጥቤ ስላሰጣሁት ቅድም ተናዶ ነው። ለምን የተናገረው ነገር ዝብርቅርቅ ያደረገውን ነገር አጥርቼ ስለመታሁት ነው። ሻቢያ ነች ይላል እንዴ! እውነቱን ከመጣህ እኮ ከአንተ ይልቅ ትግርኛ የሚናገረው የኤርትራ ህዝብ ነው። እንደሱ ከመጣህ እንዴት አሾፋለክ እንዴ? ጆኒ ያለህ ሚዩትህ ክፍት ነው። ካለህ መናገር ትችላለህ። ከሌለህ ህግደፍ ያንተ ተራ ነው። ፈለግሽ መልሽለት። ምን መሰለህ እኔ I'm going to be real. I'm going to be very quick. All right? ህግደፍ አንዴ ሊንዳ መመለስ ትፈልጊያለሽ? አይ ይሄ እኮ ሰሞኑን የመጣ እኮ ነው። የትግራይ ህዝብ መንቀጠቀጥበት አይደለም። 4 ልጅ አላት። ባሏ ሻቢያ ነው። አዲስ አበባ አውቃታለሁ። አሁን የምትኖረው ጀርመን ነው ምናምን ነው የሚሉት። እና ይሄ ቲክታክ ታውቂያለሽ፣ እንቅልፋቸውን ሳይጨርሱ ገብቶ የሚዘባርቁት ነገር እኮ 5 ዓመት ሆነ እንጂ የሰተውሻል። አዎ እንደ ሰሞኑን አንዷ በአካል ነው ማቃት ግደሉኝ በቪዲዮ ካልወጣች ብላ ከወር በፊት ነው እየተመላለሰች ቤቴ ሻቢያ ነሽ እንትን ኤርትራዊ ነሽ አዲስ አበባ አቅሻለሁ። አሁን እንዲያውም ዱባይ ነበርሽ ከዱባይ ጀርመን ገብተሻል ብለው ያሬድ ኧረ ተይ ነው ያውቃታለሁ ሲላት እኔ ይሄው ቁጥሯን ያጋል ሲላት በምንም ታምር ግደለኝ ምናምን እያለች ነበርና እንደውም ምን እስኪታወቅሽ እኔ እንደውም ካወቅሽ ብዬ ፎቶን አሳየኋትና አረቻል እቺማ ሞታለች በህይወት የሌለች ሴት ናት አለችኝ። ማለት እንደ እውነት አድርጋ ስታወራና ያው ታውቂያለሽ ፌስቡክ እንትን ቲክታክ ማንነት ይሰጥሻል ምናምንና አሁን ሻቢያ ናት ምናምን አለ። ለምን እንደሆነ ታውቂያለሽ? ፖለቲካ አፍንጫሽን ሲሉሽ ጥርስሽ እንደሚባል ነበር ማቀው ያኔ ታውቂያለሽ። አማራ ክልል ገቡ የኛዎቹ ሲባል እኔ ልክ ትግራይ ላይ እንደሰሩት የኛ ቲዲኤፎቹም አማራ ክልል እንደዛ ይሰራሉ ብዬ ጠብቄ ነበር። ለካ ፖለቲካ እንደዛ አይደለም እና ለካ ፖለቲካ እንደዛ አይደለም ሳየው ኦኬ ለካ ፖለቲካ አፍንጫህን ላለጥር ጭራሽ የኮምቦልቻ ጨርቃጨርቅ የሚለውን መጠበቅ ሁሉ ጀመሩ። የመንግስት ተቋም መንግስት ይሄዳል ሀገር ግን ይቀጥላል በሚለው ነው። ከዛን ጊዜ ጀምሬ ነው ጭንቅላቴን የቀየርኩት። እና አሁን የሚያናዳቸው ከሻቢያ መገናኘት የለበትም፣ ከአማራ መገናኘት የለበትም፣ የትግራይ ህዝብ ከአፋር መገናኘት የለበትም። በቃ ትግራይ ህዝብ መግደል አለበት፣ የገደሉትን እየሄደ በየተራ መግደል አለበት የሚል የድንቁርናና የመሀይም አስተሳሰብ ይዤ እንድመጣ ነው የምፈልገው። እኔ ህልክ አለብኝ ኦፍኮርስ እያንዳንዳቸው ገለውኛል። መጀመሪያ ኢትዮጵያ ከጠፋች በኋላ ሻቢያ መጥፋት አለበት እያልኩ እንደምናገር ታውቂያለሽ። ለምን ሁለቱም ገዳይ ስለሆኑ። ግን ዋናው ዘንዱ ቤተመንግስት ያለው ታንክና ባንክ ይዞ ጦርነት ፕሪዲክት አድርጎ ኤርትራንም ጋብዞ ከ3 ቀን በፊት ሱዳን ሄዶ መንገድ ዝጉ ብሎ ብሩሃንና አናግሮ የገደለኝ ዋናው ገበል ነው የሚሉት በትግርኛ እባብ ነው ዘንዱ አላውቅም። ቤተመንግስት ያለውን ሳላጠፋ ትንሿን እባብ ላጠፋ አልሄድም። ይሄ ታዝሎ ነው የገባው በመከላከያና በምን ብቻውን አልገባም። 20 ዓመት መቼ ደፈረኝ። ዋናው ግን መንገድ የከፈተው በር የከፈተው ዋና ዘንዶ ቤተመንግስት ያለው እግሩን አስፍቶ እንዲቀመጥ ከሻቢያ ጋር እየተገዳደልኩኝ አልኖርም። ምክንያቱም ብሎኛል ጂጂ የኦነግ ደጋፊ ምን አለ መሰለሽ አንድ ጋላ ብሎ ሰደበውና አንድ በእኛ ስም ይነግዳል። ሲሰድበው ምን አለ አርፈ ካልተቀመጥክ እኛ ኦሮሞች ታጥቀመጥ ትናንትና እናጠፋም ከእንግዲህ በኋላ አጠገብክ ትልቅ ቦምብ አስቀምጠንልሃል። ሻቢያ የሚባል ሲፈልግ ያፈነዳሃል፣ ሲፈልግ ያቀዘቅዝሃል ያለው። ያ ማለት ምንድን ነው? የሚጫወተውን ጌም ትክክል እየነገረኝ ነው። ከአማራ ጋር ባልተናሃል፣ ከሻቢያ ጋር ባልተናሃል፣ እድሜ ልክን ተዘግተክ እዛ ትኖራለህ። ወደ አዲስ አበባ መምጣት የለም። ተብታለሁ ካልክ ደግሞ እንለኩስሃለን ያለው። እኔ እንደዚህ እያለኝ አንድ ኦሮሞ ነኝ ኦነግ ነኝ ብሎ ግን በተዘዋወሪ አብይ የሚደግፍ ኤርትራንና አማራን ትግራይን በማባላት ስልጣኑን የሚያራዝም ቤተመንግስት የተቀመጠ አንድ ጉማሬ ወይንም አንድ ዘንዶ ያለ ከሻቢያ ቀኝኝ ስላሉለም አሁን የሚያናዳቸው ሀሳቤ መቀየሬ ነው። ለምንድን ነው ትግራይን ለማትረፍ ቻይና ትናንት ሚውት አድርግ ሳይሆን የገባው
ቻይና ትናንት ጂጂ ቻይና ትናንት ትግራይን ለአብይ ድሮን ሰጥታ አስመትታኛለች። አረብ ኢመሬት አሁንም እያስመታች ነው ድሮን እየሰጠች። አረብ ኢመሬት ትናንትና ፖለቲካ ነው ለጥቅሜ ብዬ ከአብይ ጋር ቆሜያለሁ፣ ዛሬ ግን ህዝብሽን አድንልሻለሁ ካለችኝ ትናንት ስለደበደብሽኝ ይሄ እንደ ግል ህልከኛ እንደምሆነው አይነት ኖ የሰደበኝ ሰውማ ዳግመኛ አብሬው አልቆምም እንደምለው የፐርሰናል አይነት ባህሬን በትግራይ ህዝብ ላይ አነግደው ሪግሬት አድርጌያለሁ ካለችኝ ከአረብ ኢመሬት ጋር ፖለቲካ ጌም ስለሆነ በፖለቲካ ቋሚ ጠላት ቋሚ ዘመድ የለም ስለሚለው ለትግራይ ስል አብረት ከአረብ ኢመሬት ጋር ቆማለሁ ህዝቤን ለማዳን። አሁን ሰው ያልገባው ድንቁርናው ምን መሰለሽ? የግል ቂማቸውን የግል ፐርሰናል ቂማቸውን በትግራይ ህዝብ ማወራድ ይፈልጋሉ። እኔ ሻቢያን ስለምጠላ ከኢትዮጵያ ጋር ሆኜ ሻቢያን መጥፋት አለብኝ። አንዷ ደግሞ እኔ ባሌ ሻቢያ ስለሆነ ከሻቢያ ጋር ሆኜ ኢትዮጵያን ማጥፋት አለብኝ የሚሉ የግል የፐርሰናል ፖለቲካቸውን ይዘው መጥተው በትግራይ ህዝብ ላይ ቁማር የሚጫወቱ አሉ። እኔ ከዛ ሁሉ ነፃ ስለሆንኩኝ ከሁሉም ጋር የተነካካ ማንነት ስለሌለኝ ህዝብን ለማዳን ግን ከሚጠቅመኝ ጋር ቆሜያለሁ ነው። ሻቢያ ወድጀው ነው? ኖ ወድጀው አይደለም። አትሊስት ድጋሜ ትግራይ ላይ ጦርነት ቢከፈት አይበለውና እደግመዋለሁ። አትሊስት ድጋሜ አብይ ወደ ትግራይ ጦርነት ቢከፍት ሻቢያ እንደ 2 ዓመቱ ወደ እኔ መተኮስ ካቆመችልኝ አንድ ጥቅም ነው። የአማራ ኃይል ወደ እኔ መተኮስ ካቆመ አንድ ጥቅም ነው። በቃ ጠላቴ አንድ ነው ማለት ነው። ሻቢያም የአማራውም ወደ አብይ አፈሙዙን ካዞረ ከኔ ላይ ካነሳልኝ ቀለለልኝ ማለት ነው። እኔ እኮ እነዚህ ተባብረው ስለመጡ ነው አታክ ያደርጉ እንጂ ብቻቸውን ቢመጡ እንደማይችሉ ስላወቁ ነው የታዘሉት። እና እኔ ያው ፖለቲካው የአብይ ፖለቲካ የ6 ዓመት ልጅ የሚተነትነው ስለሆነ ጂጂ አልከበደኝም። ትንሿ ጭንቅላቴ በደንብ አድርጌ ስለተረዳሁት ከሌሎቹ 40 ሜትር ርቄ ስለሄድኩ በዚህ ባለችው ፖለቲካ እኔ አጠገቤ ያለውን ሻቢያ ትቼ ላይ ኦሮሚያ ክልል ሄጅ ታርቄ እስከ ዘላለም ጥይት 30 ዓመት ደቅኜ ወደ ሻቢያ ወደ አማራ ወደ አፋር ታንክ ደቅኜ 30 ዓመት ወጣቱን ድንበር ሲጠብቅ እንዲኖር አልፈልግም። መፍታት አለብኝ። ገለውኛል። የስ ህግ አለ፣ የተያዘ ነገር አለ። በተረፈ ግን ሻቢያ ጋራ እርቅ ይፈጠር ማለት ለህዝቤ ከማዘን እንጂ ለሻቢያ ከማዘን አይደለም። ድንቁርቁር ስላሉ ግን ሻቢያ ናት ይሉኛል። አይ ዶንት ኬር። ቴንክ ዩ ግን አለ ሊንዳ ህግደፍ ቀጥል። እሺ ቴንክ ዩ ጂጂ። ከሊንዳ ጋር እኔም እስማማለሁ። እኔ ቅድም የትግራይ መንግስት ከኤርትራ መንግስት ጋር ይስራ አይስራ አላልኩኝም፣ ወይ ህዝቡ ወንድማማቾች እኔ ስላልኩ ስላላልኩኝ ሳይሆን ቢሆን ደስ ይለኛል። ጥፋት ጠፍቷል ወይ በጦርነቱ ጊዜ ውስጥ በትክክል ግን ወደኋላ እየተመለስን እንትና የኤርትራ መንግስት በትክክል መጨረሻ ላይ መስተካከል ያለባቸው ነገሮች አሉ። ግን አሁን እዚህ ጋር ዮሴፍ ነው ስሙ የኤርትራን ብቻ ጥፋት አጉልተው ያወጡና ኤርትራዊ ነኝ ብለው ኤርትራ እሱ የተሰደደበትን ምክንያት ኤርትራዊ ከሆነ እኔ የተሰደድኩበትን ምክንያት ምናምን ማውራት እንችላለን። 30 ዓመት እንደዚህ ሆነን ምናምን ግፍ ደርሶብናል። በቀል ሊበቀል 28 ዓመት መበቀል ማለት እኮ የሆነ ተበድሏል ማለት ነው ያ ሰው እና ቂም ይዞ ገብቶ ነው ምናምን። እንደዛ አይሆንም። እኛ እንለፈው። ችግር እየመጣ ነው። ህዝብ ሊተላለቅ ነው። ኢትዮጵያ እንደ ኢትዮጵያ የመቆም እንትኗ ራሱ አደጋ ላይ ነው። ስለዚህ ማን ያዋጣሃል? ከማጋር አብረህ ብትሰራ ጥሩ ነው። እሱን መንግስቶች ናቸው መመለስ ያለው። የኤርትራ መንግስት እስካሁን ወጥቶ አቋሙን ያሳወቀ ነገር የለም። እኔም አውቀው ነገር የለም። እንደ ግለሰብ ግን ደስ የሚለኝ የትግራይ ህዝብና የኤርትራ ህዝብ ነው ያልኩት። እንደገና መንግስት ሌላ ነው። ቅድም ሊንዳ እንዳለችው መንግስት ይሄዳል፣ አገር ትቆያለች። አገርን ደግሞ የሚያስጠብቁ ብዙ ጀግና ልጆች ተሰልፈዋል። የኤርትራ ሰራዊት የኤርትራ ህዝብ ነው። ኦኬ። ኤርትራ ላይ ጦርነት ማወጅ ማለት ህዝብ ላይ ጦርነት እንዳወጅክ ማወቅ አለብህ ዮሴፍ፣ ኤርትራዊ ከሆንክ። ኦኬ። ስለዚህ እኛ የምንለው ጦርነት አንፈልግም ከማንም ጋር 30 ዓመትም ተዘግተን 360 በለው ምናምን ኤርትራ ተዘግታ በረሃብ በመድኃኒት በበሽታ አንተም ስራ ስላጣ ነው ተሰደህ ሄድከው አይደል? ስለዚህ ብሶት እየቆሰቆስክ ህዝብ ለማጣላት ከመሞከር ሰላምን መስበክ፣ ከዛ ደግሞ ፖለቲከኞች እንዲሰሩ ማድረግ ከኛ የሚጠበቅ እንትን ነው። እኔ ሰላምን የሰበኩት የኤርትራ ህዝብ ከትግራይ ህዝብ ጋር ከኢትዮጵያ ህዝብ ከአማራ ህዝብ ጋር ወንድማማች ሆኖ እንዲኖር ነው። ቅድም ደግሞ ይሄ ጌዲዮን የሚባለው እሱ በሱ ቤታውን
ፖለቲካ ሰርቶ መውጣቱ ነው። ወልቃይትን ሻቢያ ነው እንዳይመለስ የሚያደርገው። የፕሪቶሪያ ስምምነትን አልፈጽምም ብሎ ቁጭ ያለው የሻቢያ መንግስት ነው እንጂ ወልቃይትን ሻቢያ ከኋላ የሚሰራ ነገር አለ። ለሁለት እንካፈላለን፣ ለሶስት እንካፈላለን። መካፈል ምናምን ማጠየቀ ሂድና ግን ፖለቲካቸው እንዲገባ ነፃ አውጥቶ የሄደው ማንን ነው? ነፃ አውጥቶ የሄደው አብይን ነው። ነፃ አውጥቶ ሄደዋል። በወልቃይት ምክንያት አብይ ምንም እጁ እንደሌለ የሻቢያ መንግስት ነው የሚበጠብጠን። እኛ አማራና ትግሬ እኮ መታረቅ ይችላል ነው። ኦኬ እኛ ከታረቃችሁ ጥሩ። የትግራይ መንግስት የሚጠይቀው ጥያቄ አለ። የኢትዮጵያ መንግስት መመለስ የሚችል ከሆነ በትክክል እርግጠኛ ነኝ የትግራይ መንግስት ጦርነት አይፈልግም። በስምምነቱ መሰረት ጥያቄያችን ይመለስ ነው ያለው። መልስ ሰላምን እዛው ሰላም የምትፈልጉ ከሆነ ማለት ነው። የኤርትራ መንግስት እናንተ ህፃናቶች አይደላችሁም። በኤርትራ መንግስት እየተጠመዘዛችሁ ጦርነት የምትጀምሩት እኛ ድንበራችንን አሁንም ቢሆን አናስነካም። የስ የትግራይ ህዝብ ጦርነት ውስጥ እንዲገባ አንፈልግም። ትግራይ ለኛ ብሎ እንዲዋጋ አንፈልግም። ራሳችንን ዲፌንድ ማድረግ የምንችል ህዝቦች ነን። ከትግራይ ጋር ግን ሰላማዊ የሆነ ጉርብትና እንፈልጋለን። ሌላ መንግስት ራሳቸው መንግስት የሚያደርገውን መንግስት ያደርጋል። ቴንኪዩ ስለሰጠሽኝ እድል። አወት ናፋሽ እዚህ ላይ አንዳንድ ቤቶች ሲወራ ሰማለሁኝ። ብዙውን ጊዜ የሚወራው ትግራይ ብቻ ጥቅም ፈላጊ እንደሆነች ነው። ትግራይ ብቻ አይደለም ጥቅም የምትፈልገው፣ ሁሉም ጥቅም ፈላጊ ነው እና ስጠኝ ልስጥህ ነው። እንደዛ ብላችሁ ብታወሩ ብትናገሩ በጣም ደስ ይለኛል። እንደመታሃል ትክክል ጂጂ። ስጠኝ ጥቅም ነው፣ ሁሉም ነገር መጠቃቀም ነው አይደል? እሱ ግን መንግስቶች ናቸው። የትግራይ መንግስትና የኤርትራ መንግስት አቋማቸውን በግልጽ ወጥተው አብረን እየሰራን ነው እንደዚህ እያደረግን ነው ብለው እስካልተናገሩ ድረስ እኛ ቲክታክ ላይ ፕሪዲክት በማድረግ ብቻ የውሸት ኢንፎርሜሽን ወይ ምናምን ማስተላለፍ እኔ አልፈልግም። ግን የትግራይ መንግስት ያውቃል ከማጋ ምን ቢሰራ ምን ሊያተርፍ ምን ሊያዋጣው እንደሚችል በግልጽ ወጥተው እስካልተናገሩ ድረስ የኤርትራ መንግስትም እስካልተናገረ ድረስ እኔ መስበክ የምችለው የህዝቦች አንድነት። እሺ ማን ነው ያላወራው? ጂጂ ፍቅር ነው። ቴንክ ዩ ኤድመንድ። እሺ ሁሉም እንትና ጂጂ ጥያቄ ልጠይቀው። እቺ ነገር ስለማትገባኝ አወት ለሐፋሽ ነው። ለሐፋሽ ምን ማለት ነው ጋይስ? ለሁላችንም ለህዝባችን ለህዝብ ነው። ድል ለህዝብ ነው፣ ለግለሰብ አይደለም። አይደለም ለግለሰብ አይደለም። ድል ለህዝብ ነው፣ ለሁሉም። ጆቫኒ አላወራም። ጆቫኒ ድል ስጠው። ኦኬ ጆቫኒ ማውራት ይችላል። ሰላም ወንድማችን። አሁን በሚደረገው ይሄ ሰላም ማንኛውም ሰው መቀበል አለበት ላለው እኛ እዚህ ቁጭ ብለን ሰላም አያስፈልግም ማለት ጥሩ አይደለም። ምክንያቱም በሀገር ውስጥ ያለው ሰላሙን ይቀበላል አይቀበልም ውሳኔው ሀገር ውስጥ ያለው ህዝብ ነው። ጦርነት ቢነሳስ ሀገር ውስጥ ያለው የሚጎዳው እንጂ እዚህ ውጭ ያለ ነው እኛ እሳቱ አይደርስብንም። ስለዚህ ሻዕቢያ እንደዚህ ያደረገ እንደዚህ ገለውና እንደዚህ ምናምን ማለት ያለፈውን ቁስል ቀስቅሰ መልሰው ውስጥ ሀገር ውስጥ ያለውን ህዝብ ወደ እሳት መማገድ ጥሩ አይመስለኝም። በትግራይ ክልል ያለችው እናት በችግር ውስጥ እያለች ውጭ ሀገር ሆኖ ዩኤል የሚሉት አሁን ጦርነቱን ለማፋፋም ይጥራል። ሀገር ውስጥ ያለችው የትግራይ እናት ተጎርታ አንድ ሌትር ዘይት አላገዛት። ለጦርነት ግን ትገፋፋል። ከኛ የበለጠ ጦርነት ያየለ። ጦርነት አሰቃቂ። አንድ ህዝብ ነን። ለሰላም ብዘምር ይሻላል እላለሁ። እሺ ቴንክ ዩ ብራዘር። እስቲ አንዴ ታፕታፕ ኮፒ ሊንክ እናድርግ። እንዳመጣብኝ አለ። እስቲ አንዴ ታፕታፕ ኮፒ ሊንክ አድርጉት። ነገር ያሳየኛል ጽሁፍ I think እሺ እንደዛ ማይሆን ጽሁፍ ስላሳየኝ ነው አይደል?
ብዙ የተወያያችሁ ይመስለኛል። አክቹዋሊ እኔ እንኳን በዋናነት